የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እሺ ዩቲዩብ ሰብስክራይብ ያደረጋችሁ ይባካችሁ ዩቲዩብ ላይ ሄዳችሁ ዘገብሬ ብላችሁ ጽፉ ይመጣላችኋል። ሰብስክራይብ አድርጉ። እስካሁን 20 ሰው ነው ያደረገኝ። 5000 ለመግባት 1300 ነው ይቀራል። 350 መሰለኝ 1340 ነው ይቀራል። እንገባለን ማለት ነው በቅርቡ። እሺ ሰላም ብያለሁ። መልኬ አማት በጀመር ወይ እንዴት ነህ ሳምሻ? አሜን እግዚአብሔር ይመስገን። እግዚአብሔር የተመሰገነ ነው። የቱ ነህ ነው? ቀን ነው እንዴ አንተ አለበት? አማት ወንድምዬ ከወራታ እኔ ጋር ቀን ነው። እስከ አሁን ሰመር ስለሆነ ይሄ ምንድነው እስከ ማታ 4 ሰዓት ምናምን ድረስ እኛ ጋር ፀሐይ ነው። እሺ እግዚአብሔር ይመስገን ደህና ነህ? እግዚአብሔር የተመሰገነ ይሆናል። ክብሩ ይስፋ። ክርስቶስ አለ ምን አለ ብለህ ነው። እሺ ወንድሜ ነበርክ ትምህርታችን ላይ? ከና ሊያልቅ አካባቢ ላይ ነው አጋጣሚ ያገኘሁትና ትምህርቱን ስሰማ ነበር። መጨረሻ አካባቢ ላይ ነው። ኦኬ ከሰማው አንፃር ማለት የምትፈልገው ነገር ካለ በአጭር ደቂቃና ወይ ደግሞ በተናገረው ነገር ላይ ጥያቄም ካለ ቀጥል መናገር ይችላል። እሺ ደስ ይለኛል። ያው በመጀመሪያ ልጠይቅህ የምፈልገው ማለት በምን ሁሌም ኮንስታንት ሰዓት ነው ላይ የምትገባበት? ወይ ለጊዜው የለኝም ትንሽ የሥራ መሰላል ዝም ብዬ ነው የምገባው። ለጊዜው ግን እንደ እግዚአብሔር ፍቃድ እንግዲህ በቅርቡ ጀምራለሁ። ኮንስታንትሊ በቃ ሰዓት አሳውቅና እንትን እላለሁ ጀምራለሁ። ግን አሁን በቅርቡ በትንሹ በቃ እንደዚህ ነው። ከዛ የተማርነው ደግሞ ዩቲዩብ ላይ ስለምለቀው ዩቲዩብ ላይ ማግኘት ትችላላችሁ። እሺ ችግር የለውም። አሁን ስወርድ ዩቲዩብን ሰብስክራይብ አደርጋለሁ። ከዛ በኋላ ተከታታይ ይሆናለሁ። እሺ አመሰግናለሁ። እና ስለሁሉም ያ ሁላችንም ሰላም ብያለሁኝ። ብቻ ትምህርቱ በመጨረሻ አካባቢ ላይ ነው የሰማሁትና ያው በሰው ልጅ ላይ እንግዲህ ብዙ ፈተናዎች ይኖራሉ። በእርግጥ ያው እግዚአብሔርን የምከተል ሰው ብዙ ፈተና ይኖራልና እኔም መሰለክ ማለት ብዙ ጊዜውን ጸሎት ለማድረግ ነው በጣም ያሰቃየኛል። አንዳንዴ ሁሌ በተከታታይ ማድረግ ከሆነ ችግር የለውም ሁሌም በዛው ቀጥላለሁ። ግን ከጸሎት ወጥቼ ከጸበል ምናምን ወጥቼ ከሆነ ወደዛ መስመር ለመመለስ በጣም በችግር ነው እንትን የሚለውና ይሄ ነገር እንደስታስበው ከምን አንፃር ነው? እናም ደግሞ አንድ ነገር የሆነ በቃ እንደ ኬርለስ ነው የምሆነው። ብቻ የሆነ የትኛውንም ነገር በመጣ ያን ያክል ለዚህ መፍትሄ ምናምን ብዬ ነው ያስቤ ማላቅም ቢወጣ ዝም ብሎ እንደ እንትን ነው የምሆነውና አንተ ከምታውቀው አንፃር ማለት ምን ይመስላል ይሄ ነገር? አዎ እንግዲህ ቅድም ያነሳናቸው በጣም ብዙ ነጥቦች አሉ። እንግዲህ አንድ ሰው የራሱ የሆነ ጸባይ ያለው ብለናል። አንድ ሰው የመተት መንፈስ ከመመራታችን በፊት ስለ መተት ከገባበት በኋላ ያለው ጸባይ ከመመራታችን በፊት አንድ ሰው የራሱ ጸባይ ያለው፣ ሲቀጥል ደግሞ በውርስ የሚወስድ ደግሞ ጸባይ አለ ማለት። ለምሳሌ በምትኖርበት አካባቢ ያለው ጸባይ አለ። ስትኖር ምንድነው በምትኖርበት ቤት ውስጥ ደግሞ ጸባይ አለ። ለምሳሌ ቤት ውስጥ መንፈሳዊ ነገር የሚደረግ ከሆነ መንፈሳዊ ብዙ ነገሮች ቤተክርስቲያን የሚካሄድ የሚጸለይ የሚቆረብ ምናምን ቤት ውስጥ ካደግ አንተም የመጸለይክ ቤተክርስቲያን የሚሄድክ ቤተክርስቲያን የማገልገልክ አንተነ እድል በጣም የሰፋ ነው የሚሆነው። ጸባይህም ወደዛ ይሆናል። በቃ መንፈሳዊነትን የመውደድ አይነት ባህሪ ሊኖርህ ይችላል ማለት ነው። በዛው ልክም ደግሞ ጭቅጭቅ የነበረ በቤት ውስጥ ጸብ ምናምን የበዛ በቤት ውስጥ ካደግ ይሄ ጸብ እንትን ምንድነው ጸብ በቃ ጩኸት ምናምን ነገር ኖርማል ሆኖ ሊሰማህ ይችላል። በቃ ምንም ላይመስል ይችላል። በቀላሉም ከሰው ጋርም ልትጣላም ልትጨቃጨቅም ምናምን ትችላለህ ማለት ነው። እንደ ቀላል ነገር አድርገህ ስለምታየው ማለት ነው። ሌላው ደግሞ በባዕድ አምልኮ የሚመለክ ቤት ውስጥ ስንኖር ብዙ ጊዜ ቤተክርስቲያን አለመሄድ፣ አለመጸለይ፣ ባዕድ አምልኮን መሻት፣ መፈለግ፣ ለሱ መገዛት፣ ግብር አቀባይ መሆን፣ በቃ እሱ መሻት ማለት በቃ ቤተክርስቲያንን ጸሎት፣ ስግደት ምናምን የሚባል ነገር የለም። በቃ ባዕድ አምልኮ ላይ ተዘፍቆ የመቅረት አይነት ጸባይ ልንኖር እንችላለን ማለት ነው። ከነዚህ ቤተሰብ ከመጣህን ማለት ነው። ከዚህ ቀጥሎ ግን በመተት መንፈስ መተት ሲደረገበት ዛሬውን እርሳችን መተት የተደረገበት ሰው የሚያያቸው ምልክቶችና
ጸባያት ደግሞ እና አንድ ሰው መተት ሲደረግበት የሚወርሳቸው 4 ከባድ ጸባያቶች ብለን ነው የተማማርነው ማለት ነው። እና ከዚህ ውስጥ ምናልባት መልሱ ልታገኘው ትችላለህ ብዬ አስባለሁ። ከመጀመሪያው ስላልነበርክ አንደኛ 4 ጸባያቶች አሉ። አንደኛው የራስ ጸባይ ነው። የራስ ጸባይ ማለት ነው ራስ በተፈጥሮ የምታውቀው ጸባይ ሊሆን ይችላል። ምናልባት ጨዋ ልትሆን ትችላለህ፣ ዝምተኛ ልትሆን ትችላለህ፣ ተናዳጅ ልትሆን ትችላለህ፣ ተጨናቂ ልትሆን ትችላለህ። ብቻ እነዚህ የራስ ጸባዮች አሉ። ይሄንን ጸባይን ተጠቅሞ መንፈሱ ደግሞ እጥፍ ያደርገዋል ማለት ነው። ይሄን ጸባይን ተጠቅሞ አንተን ተመሳስሎ አንተን ማስጨነቅ፣ አንተን ብዙ ነገር ማድረግ ይሞክራል ማለት ነው። ለምሳሌ አሁን መጸለይ የማትወድም ከሆንክ የበለጠ ደግሞ ይጨምርብሃል ማለት ነው። መጸለይ እንዳትወድ ያደርግ ይችላል ማለት ነው። እና ወደዚህ ነገር እንዳትገባም ያደርግ ይችላል ማለት ነው። እንደ ጸባይ ይሄዳል ማለት ነው። ጸባይን አብሮ መስሎ ስለሚኖር ማለት ነው። ራስ ላይ ጸባይን ያለው መስሎ ይኖራል ማለት ነው። ስለዚህ ከባድ ጸባይ ካለባችሁ በመጀመሪያው ጀምሮ ትንሽ ጥንቃቄ ይፈልጋል ማለት ነው። ሁለተኛ ያስመተተበት ሰው መተት ያደረገበት ሰው ጸባይ ጸባይ የሱን ጸባይ ትወስዳለህ ማለት ነው። መንፈሱ ሲመጣ አንተ ጋር ሰምታችሁ ከሆነ መንፈስ ሲላክ መንፈስ 50% እሱ ጋር 50% አንተ ጋር 50% ደግሞ ደብተራው ጋር የሚቀመጠው ማለት ነው። ምክንያቱም ሰይጣን ለምስክርነት ማለት ነው። ሰይጣን ሞኝ አይደለም። በነገራችን ላይ አንተ እዚህ ጸልይ ቀጥቅጠህ ሰግደህ ንስሐ ቅዱስ ብለህ ተቀበለህ መንፈሱ ስትይዘው እዛ ጋር ያለው መንፈስ ደግሞ እነሱን ይቀጣቸዋል ማለት ነው። እና እዛ እነሱን ደግሞ ስቃያቸውን ያበዛል ማለት ነው። ያስጨንቃቸዋል። በቃ የሚያደርጉት በቃ ተቀበዝባዥ ያደርጋቸዋል ማለት ነው። ምክንያቱም እዚህ ጋር መጥቶ ስለተያዘ ማለት ነው። እልውን እንዛሬ ይቆጠር ማለት ነው። ስለዚህ ያ ሰው ያ ጸባዩ ለምሳሌ ቤተክርስቲያን የማይሄድ የማይጸልይ ጸበል የማይጠመቅ በቃ ጸሎት የማይወድ ለቤተክርስቲያን ብዙም ቦታ የሌለው ሰው ከሆነ አንተም ልክ እንደዛው ነው የምትሆነው ማለት ነው። ልክ እንደዛው ነው የምትሆነው ማለት ነው። እና የሚላከብህ መንፈስን ከመንፈሳዊ አገልግሎቶች በቃ እንድትርቅ ያደርጋል ማለት ነው። መንፈሳዊ እንዳትሆን በቃ አንተን ከመጸለይ ሊያስተጓጉል ይሞክራል ማለት ነው። በቃ ያስተጓጉላል። በቃ ወይ ምክንያት ያበዛብሃል፣ ወይ ስራ ቢዚ ትሆናለህ፣ ወይ በጣም ይደክመሃል። በቃ ብዙ ነገር በቃ ወይ ሰው ይበዛል፣ ወይ ደግሞ የምትኖርበት ቦታ እንዳይመች ያደርጋል። በቃ ጸሎት በጸሎት እንድትተጋና በጸሎት እንድትቆም ሊያደርጉ የሚችሉትን እድሎች ጠቅላላ ይዘጋብሃል ማለት ነው። ጠቅላላ ይዘጋብሃል በቃ መንፈስ ማለት ነው። የመተት መንፈስ አሁን ዛሬ የምናወራው ስለ መተት መንፈስ ስለሆነ ነው እንጂ የዛር መንፈሶችም አሉ ጋር እሱ ደግሞ ዋናዎቹ ናቸው። እነሱ ናቸው ደግሞ ሲጀምር መተት የሚሰቡብን ማለት ነው። ስለዚህ በመተት ብለህ አስበውና ይሄን ጸባይ ልትወርስ ትችላለህ። መተት ካደረገብህ ሰው ማለት ነው። ከአንተ ጸባይ ጋር ተደምሮ ስንት ሆነ ጸባይ ሆነ? 2 ጸባይ ማለት ነው። 3 ደግሞ መተት የላከብህ ሰው ያ አንተን መተት ያደረገብህ ሰው ደብተራ ጋር ከሆነ የደብተራውን ጸባይም ትወርሳለህ ማለት ነው። ጠንቋይ ጋር ከሆነ ደግሞ የጠንቋዩም ጸባይ ትወርሳለህ ማለት ነው። ለምሳሌ ደብተራው ያው ቤተክርስቲያንን አይወድም። ለአባቶች ያለው ግምት የወረደ ነው። የቤተክርስቲያንን የክርስቶስን ጥበብ የሚንቅ ነው። ስለዚህ አንተም ምነው ችግር የለውም ዋናው እንትን ነው በቃ ጸልይ የሚያሆነው ምናምን ችግር ጸበል ምን ያደርጋል ብለህ ዋናው እምነት ነው አይነት ነገር አይታሰብ ውስጥ ልገባ ትችላለህ ማለት ነው። እና እሱም ዘማዊ ከሆነ ምናልባት አንተም ዘማዊ መሆን እድል በጣም ሰፊ ነው ማለት ነው። ባህሪውን ስለምትወርስ ማለት ነው። ምክንያቱም መንፈስ ሲገባብን የነዛ ሰዎች ባህሪ ይዞ ነው የሚመጣው። ይሄን ሁላችሁም መናገር ምናምን የምትችሉት ነገር ነው። ግልጽ ነው። ሁላችን ላይ የሚታይ ነገር ስለሆነ ማለት ነው። አራተኛው የደብተራው አካል ወይም ደግሞ የጠንቋዩ አካል ማለት ነው። አካል ማለት ለምሳሌ አንተ ላይ የምትተበሰው እንትን ከሆነ እጁ ማይሰራ ቅድም ለነታገሩት እጁ ማይሰራ ምናምን ከሆነ መጨረሻ ላይ ነበር ከሰምታ ብዬ አስባለሁ። በቃ እንደዛ እሱ አለ። አሁን ግን አንተ የተቸገርከው መጸለይ አለመጸለይ ምናምን ስለሆነ አንተ ውስጥ ላይ ያለው መንፈስ አንተ ጸሎት እንድትጸልይ አይፈልግም። ገብቷል? አንተ ጸሎት እንድትጸልይ እንደዚህ እንድታደርግ አይፈልግም። ምክንያቱም ይሄ ነገር ማለት ነው እሱን የሚያጋልጥና እሱን የሚያቃጥለው ነገር ስለሆነ አንተ በታሪክ እንደዚህ አይነት ህይወት ውስጥ እንድትገባ አያደርግም። ቢቻል እንደውም እሱ ምንድነው የሚያደርገው ከነዚህ አይነት ህይወት ወጥተህ ሌላ በጣም ብዙ ብልጭልጭ ነገሮችን አሳይቶ ወደዛ እንድትሄድ ነው ብዙ ጊዜ የሚገፋፋ ማለት ነው። ስለዚህ ይሄ ነገር አይተህ ተረድተህ መቀጠል መቻል አለብህ ማለት ነው። መቁጠሪያ ተጠቅመህ ጸሎት እንዳደርግ የምታደርገኝ ጸሎት ለመጸለይ ሳስብ እንዲደክመኝ የምታደርግ መንፈስ በውስጤ ያለክ እንዳልጸልይ የምታደርገኝ ጸሎት እንዲጠፋብኝ የምታደርግ እንዲደክመኝ የምታደርግ ለመጸለያ ጊዜ እንዳይኖረኝ የምታደርግ የምትዘጋጋብኝ መንገዶችን ሁሉ የምትዘጋብኝ እርኩስ መንፈስ የጠንቋይ መንፈስ የደብተራ መተት
የጠንቋይ መንፈስ እያልክ ዛሬ ነጥላ ታሰር እያልክ ትቀጠቅጣለህ ማለት ነው። ከዛ ቀጥቅጠህ ጸሎትን ትጀምራለህ ማለት ነው። ከዛ ጸሎትን ጨርሰህ በስግደት ትዘጋዋለህ ማለት ነው። 28 የአምልኮ ስግደት አለች። በጣም ሁሉም ክርስቲያን መስገድ አለበት፣ ለጀማሪ ክርስቲያኖች ማለት ነው። ለጀማሪ ክርስቲያኖች ምክንያቱም በጣም ብዙ ስለምናደርግ 28 አይከብደንም። እሷን ትሰግዳለህ። ከዛ ትንሽ እያደረክ ለእንትን ለመሞከር ነው። ግን መጀመሪያ አስራው ጀምር። ምክንያቱም ኦልሬዲ ስራውን እየሰራ ስለሆነ ማለት ነው፣ የፈተነ ምናምን ስለሆነ አስራው ጀምር ማለት ነው። ምክንያቱም ያልታሰረ ሰይጣን ብዙ ነገር ስለሚያደርግብህ ማለት ነው። ካላሰርከው ደግሞ ለጸሎት ብትቆም ራሱ ይወጣል። ወጥቶ የሆነ እቃ ላይ ይቀመጥና የሆነ ነገር ላይ ሆኖ ተቀምጦ አንተ ጸሎት ስትጨርስ አዛ ተመልሶ ይገባል ማለት ነው። እና ይሄ ወጣ ገባ መንፈስ ስለሆነ አስቸጋሪ ስለሆነ መጀመሪያ ጸሎት ከመጀመሪያው በፊት አስረ ጀምር። አስረ በመቁጠሪያ እየቀጠቀጥክ ቅድም ያልኩህን እየጠረክ አስረ ጸሎትን ስትጀምር የዛኔ ለውጥ ይኖራል ብዬ አስባለሁ። እግዚአብሔር ደግሞ ያግዛል፣ ይረዳሃል። በቃ በንጹህ ልብህ በሙሉ ልብህ በንጹህ ልብህ ስለ ያው አብዛኞቻችን ንጹህ አይደለንም፣ ግን ወደ ቤተክርስቲያን ሲመጣ በንጹህ ልብ ነው የሚመጣው። በቃ እግዚአብሔርን ወደህ አፍቅረህ በቃ አለ አይደለ፣ በቃ እግዚአብሔርን ፈልገኸው መምጣት አለብህ እንጂ ለጥቅም መሆን የለበትም ማለት ነው። ስለዚህ አንተ መጸለይ ትፈልጋለህ አይደለ? በጣም አንተ ካወራው ምንም ወጣው ነገር የለም። ሁሉ ነገር አሁን አንተ ያወራው ውስጥ ነው። ችግሩ ምንድነው? በአንድ በኩል የሆነ ነገር በአንድ በኩል አሸነፍኩ ይወጣው ምናምን ስል በአንድ በኩል ደግሞ ይመጣል የሆነ በቃ አለ ገንዘብም እንትን ቢል ምናምን በቃ የሆነ በቃ በትንተን ነው ሞታው ብታይ አውቃለሁ ማለት ምን እንደሆንኩ አውቃለሁ፣ ግን እንዴት ልወጣ ነው ችግሩ እኮ እየከበደኝ። በቃ መወጣው ምንድነው? ጸሎትና ስግደት አለማቋረጥ ነው። ምክንያቱም ምን አይደለም ለምሳሌ አንተ የምታስበው አንድ ሰይጣን ያለ ይመስላል። በጣም ብዙ ሰይጣን ነው። በጣም ብዙ ሺህ ሰራዊት ያለው ሰይጣን ነው አንተ ውስጥ ያለው ማለት ነው። በምትጸልይ ሰዓት በጣም ብዙ ሰራዊት ታስወግዳለህ። ሄደ ጸበል በምትጠመቅስበት ሰዓት ሰራዊቶቹ ይወገዳሉ። ከዛ ሰራዊቶቹ አልቀው ከዛ እሱ ብቻውን ሲቀር ነው እሱ መጮህ የሚጀምረው መጋለጥ የሚጀምረው ማለት ነው። ገባህ ማለት እንጂ ዝም ብሎ እንትን አይልም። እና አንተ ደግሞ የምትጸልየው የምትሰግደው እንዲጋለጥ ላይ ከሆነ አይጋለጥም። በነገራችን ላይ ይሄን ሁላችሁም አምናችሁ ወቁ። እንዲጋለጥላችሁ የምትሰግዱ የምትጸልዩ ሰዎች ካላችሁ አይጋለጥም። ምክንያቱም ይሄ መንፈስ ከተሸኘላችሁ በኋላ ከሄደ በኋላ ተመለሳችሁ እንደነበራችሁበት ህይወት የምትመለሱ ማለት ነው። ያ መንፈስ ደግሞ አይሄድም እና ተሸኘነልኝ ብላችሁ ከሩቅ ነው የሚመለከታችሁ ማለት ነው። ከዛ ወደ ነበራችሁበት ህይወት የምትመለሱ ከሆነ 7 እጥፍ ሆኖ ይመጣልሃል ማለት ነው። የዛን ሰዓት በቃ እንደነበር አድርጎ ያሾርሃል ማለት ነው። እንዳትመለስ አድርጎ ነው እንትን የሚለው ማለት ነው። ስለዚህ ወንድማችን ምንድነው እግዚአብሔር እስከዛሬ ታግሶ የለ በብዙ ነገር ስናደርግ ታግሶ የለ እግዚአብሔርን ታግሰ መጠበቅ። እግዚአብሔርን በቃ ዝም ብለህ መጸለይ ለነሱ ብቻ እሱን ለማስቻ ሳይሆን በቃ አንድ ክርስቲያን ከጾም ከጸሎት ከስግደት ከንስሐ ከቅዱስ ቁርባን መለየት የለበትም። በቃ ይሄ ግልጽና እንትን ነው። ግን አንተ መፍትሄ ብዬ የምነግርህ ይሄ ነው። በቃ አለማቋረጥ ነው። በቃ ጸሎትን ስትጀምር መቀጥቀጥ፣ አላማህን ማወቅ። በቃ ለጸሎት ስትቆም አላማህን ማወቅ። አላማህ ምንድነው? ከእግዚአብሔር ጋር መሆን አይደለ? ከእግዚአብሔር ጋር አንድ ከእግዚአብሔር ጋር መኖር አይደለ? እግዚአብሔርን እያመሰገንክ እግዚአብሔር ስም እየጠራህ መኖር አይደለ? አላማ አንድ አላማ። በቃ ይሄን በዚህ አላማ ላይ በምትጓዝበት ሰዓት ስንት ርኩስ መንፈስ ይሸኛል፣ የሚገባው ይታሰራል። በጣም ምን ልበልህ በቃ በጣም ብዙ ነገሮች ይደረጋሉ ይሆናሉ ማለት ነው። ግን ይሄን መንፈስ ለመቀጥቀጥ ብለህ ይሄን መንፈስ ለመሸኘት ብለህ ከሆነ የምታደርገው በታሪክ መንፈስ አይሸኝልህም። እንደዚህ ከሆነ ማለት አይወጣልህም፣ አይጋለጥልህም። እና ፈተና የሚያበዛብህ አንድ ደግሞ ማወቅ ያለብህ ፈተና እያበዛብህ መሆኑን ማወቅ ያለብህ ጸሎትህ ምን ያክል እየሰራ መሆኑን ማወቅ አለብህ። ልክ ጸሎት ስትጀምሩ ማለት ነው ጸሎት ስትጀምሩ የሆነ ፈተና የሚገጥማችሁ ከሆነ ማለት ጸሎታችሁ እየሰራ መሆኑን ማወቅ አለባችሁ። ምክንያቱም ምንም ሆናችሁ የማታውቁ ሰዎች ማለት ነው በቃ ምንም በቃ ሰላም ሆናችሁ የምትኖሩ ሰዎች ልክ ጸሎት ስትጀምሩ እግዚአብሔር ማመስገን ስትጀምሩ እንዴት ፈተና ይገጥማችሁ አስባችኋል? ምክንያቱም ያልተነካ ነገር ምንም አያረጋችሁ ማለት ነው። ኤሌክትሪክ ካልነካችሁ ትይዛችኋል እንዴ? አይዛችሁ። ኤሌክትሪክ እኮ ራሱን የቻለ ነው። እናንተ ሄዳችሁ ካልነካችሁበት ኤሌክትሪኩ መጥቶ አይነካችሁ። ስለዚህ መንፈሱም ተቀምጧል። ምንም አልጸለያችሁም አልሰገዳችሁ ምናምን ሰው ተመሻሽቶ ተቀምጧል ውስጣችሁ ላይ ማለት ነው። ከዛስ በኋላ ልክ አባታችሁን ይብላችሁ 3 እስከዳችሁ በመቁጠሪያ ቀጥታ መተኛት ሲጀምሩ ማለት ይጀምራል ማለት ነው። እንደውም አንዳንድ ጊዜ እንዴት ትችላላችሁ ጸሎት ላይ ምናምን መቁጠሪያ ስትቀጠቅጡ እንደዚህ ትችላላችሁ፣ ልታዛጉ ማለት ትችላላችሁ። ይሄ የመንፈሱ ሲነቃቃ ማለት ነው። ውስጣችሁ ሆኖ እንዴ ምንድነው ዛሬ ደግሞ ምኑን ጀመረብኝ ይላል ማለት ነው በውስጣችሁ ሆኖ ማለት ነው። ስለዚህ ጸሎታችሁ ስራ መስራት ጀምራል ማለት ነው። እና ይሄን አሰባችሁ እግዚአብሔር
መወጣት የምንችሉትን ፈተና ብቻ ነው የሚያመጣባችሁ። መወጣት ማንችለውን ፈተና እግዚአብሔር አምላክ አያመጣም። የምንችላትን ብቻ ነው የሚያመጣብን እንጂ ሁሉንም ፈተና የምንፈተን ቢሆን ኖሮ ማለት ነው ማናችንም ቆመን አንሄድም ነበር ማለት ነው። ከባድ ነው የሚሆንብን። ስለዚህ ወንድማችን አንተ መፍትሄ ምንድነው? ጸሎት አለማቋረጥ ነው። በቃ አላማ ይዙ። በቃ አሁን በአለማዊ አላማ አለን አይደል? አላማ ማግባት፣ መውለድ፣ ቤት መግዛት ምናምን ብለን እናስባለን አይደል? በመንፈሳዊ ስንቶቻችን አላማ አለን? ይሄን ማሰብ በቃ ከእግዚአብሔር ጋር መኖር፣ መጸለይ። እንደው በአቅሜ ላልጠናክርሻለሁ፣ ላልበረታቻለሁ፣ ግን እንደው አባታችሁን ይሳላል እንኳን በቃ ሳልሰግድ እንኳን ለስላሴ ሳልሰግድ እንኳን በቃ ላለመተኛት እሞክራለሁ። እባክህ አምላኬ ሆይ እርዳኝ፣ በቃ አግዘኝ እያልክ ደግሞ እግዚአብሔር መጠየቅ ነው። ስለዚህ አስረጀምር፣ ቀጥቅጥ፣ ጸልይ። ከዛ ጸሎትን ደግሞ በስግደት አትመው። ከዛ በኋላ እግዚአብሔር እንደ እግዚአብሔር ፍቃድ በሱባኤም እየጠየቅ ንስሐን ገብተህ ቅዱስ ቁርባን መቀበል ማለት ነው። እሺ ሳሚ፣ እሺ አመሰግናለሁ። እሺ አባት፣ እሺ ወንድም፣ እሺ ዘመን እህታችን ወይ ሰላም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። እሺ እህታችን እንዴት ናት? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ትምህርታችን ሰምተሻል ነበርሽ? አዎ ነበርኩ፣ እየሰማሁ ነበረ። በጣም ጥሩ። እስኪ ምን ተረዳሽ ከተማርነው ውስጥ? መጀመሪያ ወደ ትንሽ ከመሄዳችን በፊት ማለት አውቃቸዋለሁ ስሜ ማለት እንደዛ እንደሚሆኑ አዳዲስ ነገሮችንም አይቻለሁ ማለት ገብቶኛል። እኔ የሚገርም ነገር እንደዚህ ነገር ስሰማ ቶሎ እረዳዋለሁ። ለምን በጣም ኖሬበታለሁ ረጅም ጊዜ። ወደ ቤተክርስቲያን የቀረብኩኝ ሰው አልነበርኩም። በጣም በሩቁ ልክ አሁንም እንዳሉ አንዳንድ ሰው አለ አይደል? እኔ አይነካኝም ምናምን ወይ አንጠመቅም አንጸልይም ምንም ነገር ሳናረግ አይነካንም እኛ ጋር አይደርስም እንደሚሉ አይነት ሰው ነበርኩ። ቤተሰቦቼም እንደዚህ ሃይማኖት ላይ ጠንካራ ስላልነበሩ ያነክል አላውቅም በቃ እኔ ማለት ይቻላል። እና ወደ አረብ ሀገር ከመጣሁ በኋላ በቃ በዚህ አመት ነው በደንብ ያወቅኩት ሃይማኖቴንም ያወቅኩት። መምህርን ልክ የመጀመሪያ አንድ ቪዲዮ ራሱ ስሰማ እኔ ገብቶኛል። ለምን እንደገባኝ ታውቃለህ? ሲሰሩ አውቃለሁ፣ በአይኔ አይቻቃለሁ መናፍስት ሲያወሩ። ግን በጣም ማመን ሰው ነኝ እኔ። ማመን ሰው ስልህ በቃ የሆነ ሰው አሁን አንተ መተህ ይሄ ነገር ጥሩ ነው ማለት አሁን ኃጢአት አይደለም እግዚአብሔር ይሄን ነገር አይቃወምም ካልከኝ ኦኬ በቃ ብዬ ነው ማምነው። ምክንያቱም አንተ መጽሐፍ ይዘሃል፣ ቤተክርስቲያን አገልጋይ ነህ። ስለዚህ ካንተ በላይ አላቅም ብዬ ነው የማስበው። በጣም ቄስ፣ መሪጌታ፣ ዳቆን የሚባሉትን እጅግ በጣም ነበር ማምናቸው። ማርያምን ነው የምልህ ማለት እግዚአብሔርን እነሱን ያመንኳቸውን ያክል ፈጣሪን ባምን እላለሁ እና አቀ ስለነበረ አይቼ ስለነበረ ምናልባትም ያንን ህይወት ያሳየኝ እግዚአብሔር ዛሬ ቶሎ እንዲገባኝ ሆን ብዬ አስባለሁ። ልክ ትምህርቱን ስሰማ ወዲያው ነው የገባኝ። ግን በጣም ደካማ ነኝ ስልህ እኔ አሁን ማን ምን እንዳደረገብኝ አውቃለሁ። ምክንያቱም ማለት አውቃለሁ ስልህ የዛ ሰው ባህሪ ልክ ከመምህር ትምህርቶች አንጻር የዛ ሰው ባህሪ ያለ። ለምሳሌ እኔ ያንን እማቀው ዶክተራ የሆነ ነገር አድርጓል ብዬ የማስበው አካል ጉዳተኛ ነው እግሩ ምናምን፣ እኔም እግሬን ያመኛል። በቅርቡ ነው የጀመረው። ጉልበቴን ያመኛል፣ የሆነ ሲሄድ ይደክመኛል። በቃ የሆነ ዛል ወገቤን ሁሉ ጎንበስ ያስደርገኛል። ልክ እንደሱ ድምጼ ይሰማል? አዎ ይሰማል። ቀጥይ። ጎንበስ ያስደርገኛል ብዙ ነገር እና ልክ መንበርከክ ግን ከመምህር ትምህርት በኋላ ልክ መንበርከክ መጸለይ እንዳለብኝ ሲሰማኝ በጣም ያዛጋኛል። በፊትም ቅዳሴ የሆነ ወይ ኪዳን ምናምን ሲኖር እንደዛ አይነት ስሜት ይሰማኝ ነበር። በጣም ማዛጋት፣ እንቅልፍ ማለት በቃ ስልክ ስጎረጉሮ የድራማ ሳይ የሆነ ነገር ሳይ ምንም እንቅልፍ የማይመጣ ልክ መጽሐፍ ቅዱስ ገለጥ ካረኩ ያዛጋኛል፣ እንቅልፍ ይመጣል። በቃ በጣም ፍርሃት እና
አሁን ላይ ማን ይፈራሁ ብዬ መጠየቅ ጀመርኩኝ። ማለት ማን ይፈራሁ ምናምን እያልኩ ለመጸለይ እሞክራለሁ። ግን ትምህርቱን መጀመሪያ እንደሰማሁ አካባቢ መንፈስ ለመያዝ ነበረ ምጸልየው ምሰግደው ለአምልኮት ሳይሆን በቃ የሆነ የሚናደድ የሆነ በቃ ምን አጥቀሱን ለማናደድ ብዬ አስብ ነበር። አሁን ላይ ግን እያስተካከልኩ ነው፣ እየጸለይኩ ነው። ግን እየጸለይኩ ነው ለማለትም አልደፍርም። ለምን በጣም ይፈታተነኛል። እና ደግሞ ምን ልጠይቅህ መሰለህ፣ የሆነ ሰዓት ላይ በጣም እየሰገድኩ በምተኛ ሰዓት የሆነ ቀን ሰግጄ 2 ቀን ነው የሰማሁት። አጠገቤ የሚያስታውቅ ሰው ድምፅ ይሰማኛል። ቁጭ ብዬ ማለት ነው ሰግጄ ቁጭ ስል በቃ የሆነ በቃ ሲያስታውቅ የሆነ ሰው ድንገት አለ አይደል የሆነ ግልብጥ ምናምን ሲያደርግ እና ዞር ስል የለም ምንም ነገር አጠገቤ። በሌላም ቀን እንደዚሁ ሰግጄ ልክ ሰግደህ ወዲያው አትተኛም አይደል ቁጭ ምናምን ብዬ እንደዚህ ተመስጬ እያለ የሆነ ነገር ሰማሁ። ዞር ስል አጠገቤ ምንም ነገር የለም። ሲጀመር ክፍሌ ሰፊም ነው ድምፅ አይሰማም። እና በሰዓቱ ወይ መንፈስ ይሆን እኔ ውስጥ ያለ መንፈስ እያስታወከ ይሆን እንዴ ምናምን ብዬ አሰብኩ። ግን መልስ አላገኘሁለትም። ከዛ ይሁን በቃ 1 ሳምንት ጎበዝ ከሆንኩ 3 ሳምንት በጣም ሰነፍ ነኝ። አልጸልይም፣ አልሰግድም ምናምን አቆማለሁ። ልክ ግን መስገድ ስጀምር ህልማ ያለው ጥሩ ነገር ማለት ጥሩ ነገር ስለ ፍቺው ጥሩ ሊሆን እንደሚችል አይነት ነገር ለምሳሌ የሆነ ዳገት ስወጣ ሊሆን ይችላል ወይ ብቻ ብዙ ነገር አያለው። ዳገት ተራራ ፈተና ግን ወዲያው አቆመዋለሁ። በጣም የሆነ የማቆምበት ምክንያት ራሱ የለኝም። ማለት ድንገት ራሴን በቃ ቆሜ ነው የማውቀው። መቼ ነው ጸሎት የጸለይኩት እላለሁ። 3 ቀን ሆነኝ። ለምንድን ነው ያቆምኩት? አላቆምም ብያል ነበር እንዴ እላለሁ። ግን መቼ እንዳቆምኩ ሁሉ ትዝ አይለኝም አሁን አንዳንዴ ማለት ነው። እና አሁን አንተ ያልካቸው ነገሮች አብዛኛውን ነገር እኔ ላይ አያይበታለሁ። ቀደምም ደግሞ በኮሜንት እንዳልኩ በጣም ማለት ቦይፍሬንድ እንዲኖረኝ ጓደኛ እንዲኖረኝ እፈልጋለሁ። ማለት እኔ አግብቼ ነበረ፣ 1 ልጅ ወልጃለሁ። ከዛ ትዳሬን ፈትቼ ነው ወደ አረብ ሀገር የመጣሁት። ማለት ከፈታሁ ወደ 5 ዓመት 6 ዓመት ሆኖኛል። ግን በፍጹም ወንድ መቅረብ እፈልጋለሁ። ግን ልክ ሲቀርቡኝ በቃ ቃቄራ አወጣለሁ። በቃ በጣም ይሸለቹኛል ምናምን። እንዳላበዛብ ግን በቃ ይበቃኛል። እሺ። እና በጣም ነው አቃቂር ማለት በቃ አቃቂር ማውጣት ሳይሆን በቃ የሆነ በጣም ይሸለቸኛል ለማውራት። እንግዲህ አሁን ኦልሬዲ 6 ዓመት ሆነ ማለት ነው። ከዛ በኋላ ከሱም ጋር ነገሮችን ለማስማማት አልሞክርም። በጣም ሌላም ሰው መቅረብ አልችልም። እና ምን አይነት ችግር እንደሆነ አላቅም። ግን ህልም አያለው፣ በጣም በተደጋጋሚ ህልም አያለው። ግን ያው ህልምሽን ነገር ማለት ይከብደኛል። ግን ያው ምን ገምታችሁ ነገሮች አሉ። አሁን እንደዚህ ብቻ እስኪ ጥያቄሽን እስኪ እንትን በይውና እሺ፣ እንዲመለስልሽ የምትፈልጊው ጥያቄ ምን የትኛው ጥያቄ? ይሰማል ታች? ኦኬ፣ ኔትወርክ ነው እኔ ጋር በጣም የተቆራረጠብኝ። ይሰማል? እሷ ጋር ነው አንተ ኦኬ። እሺ፣ እንዲመለስልኝ የፈለኩት ጥያቄ ምን መሰለህ? ማለት አውቀዋለሁ ማን እንደሰራብኝ አልኩ፣ በስነ ስርዓት አውቃለሁ። ግን ጸሎት ልክ ስጸልይ ህልም ሳይ በቃ የሆነ ተስፋ ይኖርሃል አይደል? በቃ ቢያንስ የሆነ ብቻ ልድን እችላለሁ። ምክንያቱም እግዚአብሔር በጣም በብዙ መንገድ ነው የሚረዳኝ። ከጸለይኩ ህልማ ያለው ግን አቅም ያንሰኛል፣ ስራ መስራት አልችልም። ከዛ በኋላ በጣም ይደክመኛል። ማለት የሆነ የለም በቃ ዛሬ ጸልዬ ለነገ በቃ አቅም ማነስ፣ መድከም አይነት ስሜት ይሰማኛል።
ግን ሰውነቴ ነው እንጂ የሚደክመው መንፈሴ ግን በጣም ጠንካራ ይሆናል። ደስተኛ ሆናለሁ። የሚያጨናንቀኝ ነገር ይጠፋል ምናምን። ግን ሰውነቴ በጣም ይዝልብኛል እና አንድ እሱ በል። ሁለተኛ ነገር ደግሞ እረሳለሁ። በጣም ነው የምረሳው። ልክ የተማርኩትንም ትምህርት እረሳለሁ። እንዳልኩ መጸለይ እንዳለብኝ ራሱ እረሳለሁ። ድንገት ነው እንደዛ አይነት ነገር የሚያጋጥመኝ እና እነዚህን ነገሮች እንደው በምን መንገድ ልፍታቸው ለማለት ያክል። አዎ የመርሳት ችግር በነገራችን ላይ እኔ እዚህ ላይ ራሱ እየጠየቁኝ ማለት ነው ይጠፋብኛል። ለመልስ ብዬ ይጠፋብኛል ማለት እና ይሄ የመንፈሱ ስራ ነው። ያታችን መንፈሱ እንድትሰሪ ማነው የተማርሽ እንዳይገባሽ ያነበብሽው እንዳይረጋልሽ የሚያደርገው መንፈስ ነው። ምክንያቱም ያንን ነገር ካወቅሽ የነቃሽበት እሱ እንትን ይላል ማለት ነው። እሱ ችግር ውስጥ ይገባል ማለት ነው እና ዛሬ ጸልየሽ ለነገ የሚደክምሽ ሰውነሽ የሚዝለው አንቺ ሳይሆን መንፈሱ ነው የሚደክመው። መንፈሱ ሲደክመው ሲዘለው አንቺ ላይ ነው ሸክሙን እንትን የሚለው ማለት ነው። በቃ በውስጥሽ ስለሆነ ያለው እሱ ድክም ይሏል ማለት ነው፣ እንትን ይሏል ማለት ነው። ስለዚህ ማሰር መቻል አለብሽ መጀመሪያ። በቃ ስትሰግጂም አስረሽ ነው በቃ ስትሰግድ አብረን ትሰግዳለህ ብለሽ ነው የተመነደ ተቀመጥ። ምንም ስራህን አቁም፣ እንዳትከብደኝ፣ ሰውነቴን እንዳታዝል፣ እንዳታደክምኝ ብለሽ አስረሽ ቀጥቀጠሽ ከዛ በኋላ ጸሎሽን ጸልያለሽ። ከዛ በኋላ ስትሰግጂም እንደዛው ማለት ነው። ስትሰግድ አብረን ስገድ እያልሽ አንቺ መስገድ ማለት ነው። ከዛ በኋላ የቀጣዩ ቀን ለምንድን ነው የሚያከብድብሽ ማለት ነው? ዛሬ የአንቺ ጸሎትና የአንቺ ስግደት ድብን አድርጎታል ማለት ቅጥቅጥ አድርጎ ስለሚያደርገው በጣም አንቺ የምታስቢው መስገድሽ ነው። ግን በዛ ስግደት ምን ያክል እሱ እንደሚቃጠል እናንተ እንደሚል በተለይ ደግሞ ገዝተሽ ከሆነ ማለት ነው ስትሰግድ አብረን ስገድ ካልሽ ደግሞ ጭራሽ የባሰ ነው። እሱም ማውሮ ስለሚሰግድ ማለት ነው። ምክንያቱም እሱ መስገድ አይፈልግም፣ አይወድም፣ ዝቅ ማለት አይፈልግም እሱ። ስለዚህ ስግደት ስለሚጠላ አንቺ እንደዛ ስታረጊ ይከብዳል፣ በቃ ይደክመዋል ምናምን ነገር ማለት ነው። እና አንቺ ደግሞ የደከመሽ ይመስልሻል፣ አንቺ የደከመሽ ይመስልሻል ማለት ነው። ግን አንቺ አይደለሽም የደከመሽ። አስቢው፣ ዝም ብለሽ ብታሳይው እኮ ከዚህ ከስግደትና ከጸሎቱ በላይ እኮ በጣም ብዙ ስራዎችን ሰራያለሽ እኮ። ግን ትንሽ ጸልየሽ ሰግደሽ ድክም ይልሻል፣ ዛል ይልሻል ሰውነትሽ። ስለዚህ ከየት የመጣ ነው? ከየት የመጣ ነው? ከሱ ካልሆነ ከየት ይመጣ? ከየትም አይመጣም። ምክንያቱም እኔም ሰርቼ በጣም ደክሞኝ ብዬ ስራ ላይ ሲደክመኝና ኖርማል ዝም ብሎ ጸሎት ላይ እና ከሰገድኩኝ በኋላ የሚደክመኝ ድካም ይለያያል ማለት ነው። አንዳንዴ በጣም ወዘፍ ስለሚልብሽ ማለት ነው። ቀደም ደግሞ ሰግጄ ምናምን ከኋላ እንደዚህ የሚያስታውቁ ምናምን ያልሽው ይሄ በግልጽ ነው። በቃ መንፈሱ አንዳንድ ሰዎች አሉ። አሁን ይሄ አይነ ጥላ ምንድነው የዛር መንፈስ የሚባለው በተለይ ለምሳሌ ጠቋር የሚባለው ከኋላ ይቆማል ሲጸልዩ። ብዙ ጊዜ አንዳንድ ሰዎች አንዳንድ እህት ወንድሞች እኔም በሆን ሲጸልይ ከኋላ ይቆማል። ከኋላ ይቆምና በቃ እንደዚህ ያለ የቆመ ሰው ይመስላችኋል። የሆነ ትልቅ ያለ እንስታዩ ራሱ ማንም ነገር የለም ማለት ነው። ስለዚህ አንቺም አሁን በመጸልይ በመሰግጂ ሰዓት ያ በውስጥሽ ያለው መንፈስ በቃ እንትን ይላል፣ በጣም ነው የሚቃጠለው። አንዳንዶቹ እንደው ገማችን ሸተተችኝ የሚል አለ ማለት ነው። እና እንደዛ ማድረግ ነውና በቃ ውስጥሽ ላይ ሆኖ በቃ የሚሆነውን ነገር እያሳየሽ ነው ማለት ነው ባጭሩ ማለት ነው። ምክንያቱም እንደዛ የሆነበት ምክንያት አንቺ በመጸለይሽና በመስገድሽ ነው ማለት ነው እንጂ ኖርማል ቀን ዝም ብሎ ምንም ድምፅ አሰሚም የሆነ ነገር ያለማ አይመስልሽም። ግን ይሄ ነገር የሚሆነው መቼ ነው? ስትሰግጂ ማለት ነው። ስለዚህ ስግደትሽን አይወደውም ማለት ነው። ስለዚህ አንቺ ደግሞ ይሄን ነገር ምንድን ማድረግ ያለብሽ መንፈስሽ ጠንካራ ከሆነ መንፈስሽ የመጸለይና የመሰገድ ፍላጎት ካለው ስጋሽን የሚያደክመው ማን ነው? መንፈሱ ነው ማለት ነው። ምክንያቱም መንፈሱ የሚያርፈው ስጋሽ ስለሆነ ማለት ነው። ስለዚህ ይሄን ተረድተሽ አንቺ የፈለገ ቢደክምሽ አልኩሽ፣ የፈለገ ነገር ቢደክምሽ ቁጭ ብለሽ ጸልይ፣ ቁጭ ብለሽ ማለት ነው። የፈለገ ቢደክምሽ ነው እግዚአብሔር አምላክ በውስጥሽ ያለውን ልብና ኳሊቲሽን ይመረምራል። ገብሻል? ያንቺ ዋናው ፍላጎት ያንቺ ቆራጥነት ነው እግዚአብሔር የሚያየው እንጂ ስለተቀመጥሽ ስለተነሳሽ አይደለም። የምንችል ሙሉ አቅሙ ያለን ምንም ያሉን ሰዎች ቆመን ነው የምንጸልየው። ሲጀመር ጸሎት ተቆሞ ነው የሚጸልየው። ግን በጣም ድካም የሚመጣ ከሆነ የማንችል ከሆነ ግን ዝም ብሎ ከመተኛት ቁጭ ብሎ መጸለይም ችግር የለውም ማለት ነው። ተቀባዩ እግዚአብሔር ስለሆነ ማለት ነው። ተቀባዩ ሰው ልጅ አይደለም። እግዚአብሔር እሱ መቀበል በሚፈልግበት መንገድ የሚቀበልሽ ማለት ነው። ከምሳሌ ታመሽ ነው የምልሽ። ታመሽ በቃ መነሳት ከብዶሽ በተኛሽበት አልጋ ላይ እንደዚህ እንኳን የጸሎት መጽሐፍ ብታነቢ እግዚአብሔር አምላክ ቆመሽ እንደጸለይሽ ይቆጥርልሻል። ዋናው ምንድነው? የልብሽ መነሳሳት ነው። ከልብሽ ውስጥ ነው የሚያየው እግዚአብሔር አምላክ።
ልጸልይ ብለሽ ስትነሺ ነው እግዚአብሔር ስራውን የሚጀምረው። ብዙ ሰዎች እግዚአብሔር ስራውን የሚጀምረው ካደረግን በኋላ ይመስላችኋል፣ ከጸለያችሁ በኋላ ከሰገዳችሁ በኋላ ይመስላችኋል። ገና ስታስቡት ኦልሬዲ እግዚአብሔር ስራውን ይጀምራል። ስታደርጉት ደግሞ ትእዛዛቱን ክብሩን ምንድነው የኢየሱስ መፍራትም አንድ ላይ ይጨመርበታል ማለት ነው። እና ለመጸለይ ለመስገድ አሳስባችሁ በጣም ስራ ደክሟችሁ አለመችላችሁ ወይ ደግሞ በቃ የምተኙበት ቦታ ላይ በጣም ማልችሉበት ደረጃ ሲደርሱ ራሱ በቃ ወይኔ ዛሬ እኮ መጸለይ ነበረብኝ ብላችሁ ተቆጭታችሁ ስትተኙ እግዚአብሔር አምላክ ይሄን ይቆጥራል። እግዚአብሔር አምላክ ነው እንዳትረሱ፣ ይሄን እንዳትረሱ። አምላክ ነው እግዚአብሔር እንትን ይላል፣ እግዚአብሔር ይቆጥራል። እሺ እናንተ ስለጸለያችሁ ማያያችሁ ስትጸልዩ ደግሞ የሚያያችሁ አይደለም። በሁሉም ሰዓት በማንኛውም ታይም እግዚአብሔር አምላክ እኛን ይመለከታል፣ ያይናል። ፍላጎትሽንም ደግሞ ልብሽና ቆልሽን ስለሚመረምር እግዚአብሔር አምላክ ያውቃል። ስለዚህ አንቺ ምን ያስፈልግሻል? ቆራጥነት። በቃ ምን አለ ለምሳሌ ክርስቲያኖች ቆራጥነት የሌለበት የመናፍስት ውጊያ አንዳችሁም አንደኛውም እንትን ስኬት የለውም፣ ውጤት የለውም ማለት ነው። ቆራጥነት ያስፈልጋል። በቃ ለመጸለይ ቆራጥ መሆን፣ ለመስገድ ቆራጥ መሆን፣ ንስሐ ለመግባት ቆራጥ መሆን፣ ቅዱስ ቁርባን ለመቀበል ቆራጥ መሆን። በቃ ምክንያቱም ዲያብሎስ እንትን የለውም፣ እረፍት የለውም፣ አይተኛልንም። በቃ ቀንም እናንተ በምተኙ ሰዓት እሱ ቁጭ ብሎ ነገ ምን ላርጋት ይችል ልጅ፣ ነገ በምን ላስከፋት፣ በምን ላስጨንቃት፣ በምን እንቧን ላፍሰው እያለ ሲቀምርላችሁ ሲያሰላስላችሁ የሚያድረው ማለት ነው። እንግዲህ መንፈስ አይበላም፣ አይጠጣም፣ አይተኛም። ረቂቅ ነው እንደምታውቁት ርኩስ መንፈስ ማለት ነው። ስለዚህ ለማይተኛላችሁ ርኩስ መንፈስ ምን ስትሉ እናንተ የምትቀመጡት? ምን ሞልቶላችሁ ነው እናንተ የምትደክሙት ማለት ነው። ስለዚህ ይሄ ነገር አስቡ። ሰውም የሚያስነሳብን ይሄው መንፈስ ስለሆነ ማለት ነው። በተለይ የዛር መንፈስ ሰው ያስነሳብናል። የኛ ስኬት፣ የኛ መለወጥ፣ የኛን ጥሩ ነገር ላይ መድረስ፣ የኛ ሰላም መነሳትን ስለሚፈልገው ይሄን ነገሮች ከኛ እንዲርቁ በሰው ላይ አድሮ ስራውን ይሰራል ማለት ነው። መተት እንዲልክብን ያደርጋል። ትዳር ካላችሁ ትዳራችሁ እንድትፈቱ ይላክባቸዋል። ባላችሁ እንድትፈቱ ያለ ባል እንድትቀሩ ያደርጋቸዋል። አይነ ጥላም ከሆነ ደግሞ ብታገቢም እንድትፈጪ ያደርግሻል። ብቻሽ እንድትቆይ ማለት ነው። ልጅሽ ብቻሽ እንድታድጊ የማድረግ ጸባይ ያለው አይነ ጥላም ደግሞ ማለት ነው። ይሄ ሁላ ነገር ስላለ መፍትሄው ምንድነው? ቆራጥ መሆን፣ መጸለይ፣ መስገድ፣ መቁጠሪያ መቀጥቀጥ፣ ንስሐ መግባት፣ በሱባኤ ጠይቀን እንደው አምላኬ ሆይ በህልም ያሳየኝ እንደው እውነት ለዚህ ነገር በነገራችን ላይ ሁላችንም ተሰጥቶናል፣ ስጦታችን ነው። ጌታችን ኢየሱስ ክርስቶስ አጥንቱን ከስክሶ ደሙን አፍሶ የሰጠን ስጋው ደም ተገብቶን ሳይሆን እንደሱ መሐሪነት እንደሱ ቸርነት የተሰጠን ስጦታችን ነው። ስለዚህ ይሄንን ሁሉም ሰው መውሰድ ይችላል፣ ሁሉም ሰው መቀበል ይችላል። ግን አንዳንድ ጊዜ በችኮላ ወይም ደግሞ በሰው ግፊት እንዳይሆን መለስ ብላችሁ በደንብ ማሰብ። ግን ውስጣችሁ ፍቅሩ ካለ የመቀበሉ ሀሳብ ምናምን ካላችሁ መጀመሪያ ራሳችሁን አንጻችሁ በጾም በጸሎት በስግደት ከዛ በኋላ ንስሐ ገብታችሁ በቅዱስ ቁርባን መቀበል፣ ቅዱስ ቁርባን ባትቀበሉ ራሱ ንስሐ መግባት። ይሄ ነገሮች በጣም ብዙ ነገር ያግዛችኋል ማለት ነውና ባላችሁበት ቦታ ደግሞ ጸበል የሚገኝ ከሆነ ጸበል መጠመቅ በጣም ወሳኝ ነገር ነው ማለት ነው። ባላችሁበት ቦታ ደግሞ ጸበል ከሌለ ጸሎት ትጸልዩና የጸሎት ውሃ አዘጋጅታችሁ በጆግ ውሃ ታስቀምጡና በጆግ ውሃ ከጸለያችሁ በኋላ ከሰገዳችሁ በኋላ እዛ ውሃ ላይ 3 ጊዜ ፍበላችሁበት ሻወር ቤት ስትገቡ ሻወር ከወሰዳችሁ በኋላ መጠመቅ፣ ወይም ደግሞ የአንድ መልአክ የአንድ ቅዱስ ሰማዕት የአንድ ጻድቅ መልክ አንብባችሁ ለምሳሌ ቅዱስ ጊዮርጊስ ከሆነ ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አንተ አጥምቀኝ ብላችሁ ስዕሉን ፍለፊት ስዕሉ ካላችሁ ከሌላችሁ ችግር የለውም። ሊቀ ሰማዕት ቅዱስ ጊዮርጊስ ሆይ አንተ አጥምቀኝ ብላችሁ ሻወር ቤት ገብታችሁ ውሃውን ከፍታችሁ በቅዱስ ጊዮርጊስ ስም በቅዱስ ጊዮርጊስ አምላክ ስም ብላችሁ ማለት ነው መጠመቅ ማለት ነው። ምክንያቱም እዚህ ላይ አንድ ልጅ መታ እንደዚህ መታ ብላ እንደዚህ ብላ የተጠቀመች ልጅ ሳለች ማለት ነው። እና እግዚአብሔር የሚሰራበትን መንገድ ራሱ የሚመርጠው እኛ አይደለንም። ይሰማል አይደል? ይሰማል። የያዝኩት ይሄን ውሃ እንደው በአቅራቢ ቤተክርስቲያን ምን የለ አምላኬ ሆይ ጸበል አድርግልኝ ብዬ ጸልዬ ሰግጄ 3 ጊዜ ፈብዬ በጠጣው ያ እምነቴ ያድነኛል ማለት ነው። ወጥቷል። ይሰራል። እግዚአብሔር አምላክ ይሰራል። ዋናው ምንድነው? እምነት ነው። ለሚያምን ሁሉ
ይቻለዋል ተብሏል ማለት ነው። የሰናፍጭ ቅንጣት ታክል እንኳን እምነት ቢኖራችሁ ይህን ዛፍ ከዚህ ተነቅለ ወደዚያ ሂድ ብትሉት ብታዘዘላችሁ ነበር ይላል ማለት ነው። ስለዚህ ይሄ ነገር ተረድተን እግዚአብሔር አምላክ በሁሉም መንገድ ስለሚሰራ በቃ መጠቀም ነው። የእግዚአብሔርን ኃይል የእግዚአብሔርን ስም መጠቀም ነው ማለት ነውና ዋናው እምነታችሁ ነው። ግን እምነት ከስራ ጋር ባዶ እምነት ያለ ስራ የሞተ ነው ብሏል ቅዱስ ጳውሎስ ማለት ነው። ስለዚህ እምነታችሁ ከስራ ጋር የተገለጠ መሆን አለበት ማለት ነው። እናምናለን፣ አምኜም ደግሞ እሰራለሁ ማለት ነው። ጸልያለሁ፣ እሰግዳለሁ፣ ንስሐ ገባለሁ፣ ቅዱስ ቁርባን እቀበላለሁ። ከዛ በኋላ አንዳችም በምድር ላይ የሚያሸንፈን አንድም ኃይል አይኖርም ማለት ነው። ወላ ምድራዊ መንግስት ብትሉት ወላ አጋንንት ብትሉት ማን ይረታናል? ማንም። ስለ ስሙ እንሰደዳለን፣ ስለ ስሙ እንገደላለን እንጂ ሌላ ምንም አይመጣም። በቃ ነፍሳችን ግን የእግዚአብሔር ነው የምትሆነው ማለት ነው። የመንግስተ ሰማያት ነው የምትሆነው። ስለዚህ እህታችን ቆራጥነት ያስፈልግሻል። በቃ ይህችን ነገር እንትን ብለሽ በቃ በበርታት ነው። ሁላችንም ደካሞች ነን። እኔ እዚህ ጋር መጥቼ ስላወራሁኝ ማለት ነው እኔ በቃ መጸልይ መሰግድ ምናምን እንዳይመስልሽ። እኔም ድካም አለብኝ በጣም በቃ የማይመስል ነገር ሳረግ የምውልባቸው ቀናቶች አሉ ማለት ሳልጸልይ ምናምን የምውልባቸው ቀናቶች አሉ ምናምን በቃ በአንዳንድ ነገር ምን ነው ምናምን ለበታል ፈተና ሁሉ ሰው ስለሚፈተን ማለት ነው በዚህም በዛም መንገድ ማለት ነው። እና ሁላችንም ድካም አለብን። ግን ድካሜ ግን ከዓላማ ያስተዋጉለኝም ማለት ነው። ድካሜ ግን ከጸሎት ከስግደት አይለየኝም ማለት ነው። እንደዚህ አይነት ያቋም መጽናት ላይ መድረስ አለብን ማለት ነው። እቺ ነገር ካደረግሽታችን በጣም ብዙ ነገር ታደርጋለሽ። ልጅሽንም እግዚአብሔር አምላክ ያሳድግልሽ። በሱባኤ ደግሞ ጠይቂ። ከዚህ በኋላ ህይወቴ እንዴት ነው ምንድነው የሚለው ነገር ግን መጀመሪያ በደንብ በጸሎት ራሽን ገንቢና ከዛ በኋላ ሁሉ ነገር ይደረስበታል። ታችን እሺ፣ ትምህርት አዳምጪ በደንብ የመማራኖችን ትምህርት በራስሽ ላይ ስራ ከጀመርሽ ይስተካከላል ማለት ሁሉም ነገር። ይሰማል ታችን ሰማኛላው እየሰማው ነበር። ማለት በጣም አምናለሁ። የሚገርም ነገር አምናለሁ እንትን እንደሚል ነገሮች በጣም ቅርብ እንደሆነ እግዚአብሔር ለኔ ግን ሰንፍና ይሁን መንፈሱ እየታገለኝ ይሁን አይገባኝም። ትግል ነው እህቴ እንደነገርኩሽ ነው ትግል ነው። እንጂ እኔም አሁን አጠገቤ ያስታወቀው መንፈስ ነው ብዬ አምኜ ነበረ። በቃ ማለት ስለዚህ እንትን እያልኩ ነው ማለት ነው። ላሸንፈው እችላለሁ እየታገልኩኝ ነው ብዬ አስብ ነበርና ዛር ደግሞ ስትል ምን መጣልኝ መሰለና አንድ እንጀራ አባቴ ነው ግን ዛር መንፈስ አለበት ማለት ሲያጓራ ምናምን አውቃለሁና ዛር ነው ምናምን ይሉ ነበርና በጣም ብዙ ጊዜ በእልሜ ሲያሯርጠኝ ነበር። እና አሁን እንደው ሲያስታውቅ ምናልባት ሊሆን ይችላል ማለት ነው። አሁን ካደጉ በኋላ እነዛ እዚህ አሁን ላይ የተደረገውን ነገር ኖርማልን ስለተነገረ አስፈራርተውኝም ስላረጉ ያንን ነው እንጂ ማስበው ከታችም የመጣ ነገር እንዳለ አምናለሁ። የሚገርም ከቤት ነው የሚጀምረው። የሆነ ጊዜ ከቤት ነው የሚጀምረው። ከቤት ነው የሚጀምረው። ምክንያቱም የዛር መንፈስ የሌለበት ሰው አለ ማለት በጣም ይከብዳል። የዛር መንፈስ የሌለበት ሰው አለ ብሎ ማሰብ በጣም ይከብዳል። አብዛኞቻችን አያቶቻችን አመልከዋል። በቃ ቅድሚያ ተሰስና አመልከዋል እንኳን አያቶቻችን ባያመልኩ ማለት ነውና ደግሞ የዛር መንፈስ ደግሞ የሚወለድ መንፈስ ስለሆነ እየተወለደ ነገር ስለሆነ እዛ ያ ደግሞ ማዘርም እንትን ነበረ መሰለኝ ጨሌ ይመስለኛል ልጆኜ ጥለዋለች መሰለኝ። እኔ አላስታውሰውም ግን የጨሌ መንፈስ መሰለኝ በጣም የሚያስቸግረው የጨሌ መንፈስ ካለ ያው አለ ማለት ነው። እስቲ ታፕሮሽ አለ ማለት ነው። እሳቸው ቢጥሉትም የጠሉበት መንገድ ግን አሁን እሱ ማዘር በጣም አፏ ላይ እርግማን ይቀናታል ማለት የሆነ መልካም ነገር ከመናገር ይልቅ የሆነ እና እንዴት አሁን ሲገባኝ እንዴት ላስተዋት ብዬ እጨነቃለሁ። ምክንያቱም ትልቅ ሰውን በጣም ማስተማር በጣም ከባድ ነው። እንደዚህ ነው ማለት እንዲህ ስትይ ማለት ነው። ገጠመኝ ስንት መሰለሽ? ብቻዬን ደግሞ ገጠመኝ ስንት ነው? ገጠመኝ 100 ይቅርታ እንዴ ቁጭ በቃ ይመስለኛል ያንቺን ታሪክ የሚናገር ይመስለኛል ሳስብ። አሁን እንደዚህ ካልሽ እናታችን
የእርግማን ቀጥይ ተናገር ስለኔ እስከማገኝ። እሺ ማለት እርግማን አፏ ላይ ብቻ በቃ እርግማን ወይ ስድብ ነው የሚቀናት። የሆነ ነገርም ስትላት እንዴ አንቺ ብለሽ ነው እንዴ? ለምሳሌ እስቲ ጸልይልኝ ጥሩ አይደለሁም ምናምን ራሱ አንቺ ብለሽ ነው እንዴ የምጸልየው? የሆነ ያለ መቀበል አይነት አለ አይደል? እኔ ደግሞ ከገባኝ በኋላ የሆነ ሰዓት እንደሚያውቅ ሰው ሆኜ እኔ የምለው እናቴ ያንን ጨሌ ምናምን ጥለሻል እንዴ ምናምን አልኳት። እኔ እኮ ልጅ ሆኜ አይ ነበረ፣ ግን እንዴት እንዳልኩ ታውቃለህ? የሆነ ገጠመኝ ላይ ትንንሽዬ መሶበ ወርቅ ምናምን እናቶች ቡና ሲያፈሉ ምናምን ብቻ በሆነ አጋጣሚ ሰማሁና ያ ነገር እኛ ቤት እንደነበረ አስታወሱ። ከዛ ስላት እንዴ እኔ ገና አንቺ ልጅ ሆነሽ እኮ ነው የጣልኩት፣ እኔ እንደዚህ ነገር አልፈልግም ብዬ ምናምን አለችኝ። ኦኬ በቃ እሱ ነው ማለት ነው የሚጫወትብን ብዬ አሰብኩ ማለት ነው። እኔ ግን ምን ልበላት ለሷ በጣም ከበደኝ። መጀመሪያ አንቺ ራስሽ ማበርታት አለብሽ። ምክንያቱም ትልቅ ሰው መስራት በጣም ስለሚከብድ አንቺ ራስሽን አበርትቼና እናትሽን በጸሎት ብቻ ነው ማሰብ የምትችይው። ምክንያቱም መጀመሪያ አንቺ ተዋግተሽ አንቺ ያለው መጀመሪያ ማሸነፍ መቻል አለብሽ። ያለበለዚያ ከባድ ነው የሚሆነው ማለት ነው። እታችን ገባሽ ምልሽ እና ይሄን ገጠመኝ ይላክላችሁ። ቆይ ገጠመኝ እስኪ የሚያስታውሳለ? እሺ የእርግማን መንፈስ እንትን የሚለው የምታስታውስ የመምህር ገጠመኝ የምታስታውስ ካለ አንዴ ቆይ አሁን ቅርብ ሰዓት ነው የለቀቀው። እሺ እናትሽ ሲረግሙሽ ምናምን የሆነ የሚከሰትብሽ ነገር አለ? አዎ በጣም ማለት እኔም ብቻ ሳይሆን ሁሉንም ልጆቿን አሁን ብዙ ጊዜ ውሃ ሁኑ ራሱ ትላለች። ምን ማለት እንደሆነ አይገባኝም ነበረ። ውሃ ሁኑ በቃ የሆነ ይድፋ ምናምን በቃ በጣም ብዙ እና የሚገርም ነገር አንዱ ልጅ ውትድርና ገባሁ ባለበት እንደው አመት እንኳን ሳይሞላው ሞተ ማለት ነው። ሌሎቻችን ደግሞ በቃ ከሀገር እንደዚህ መዞር በቃ መንከራተት ምናምን በቃ እውነትም ውሃ መሆን የሆነ አለመያዝ የለም የሆነ ቁም ነገር የለን እና እንደዛ ይመስለኛል። አትረግመኝም አንደኛ አስባለሁ ለቤተሰብ እንደዚህ ቆረቆራለሁ የሆነ ነገር አረጋለሁ ግን ኖርማል። ከዛ በፊት ግን እንደዚህ ልጅ እያለሁ ውሃው ብቻ በቃ እርግማኗ በጣም ከባድ ነበረ እና ደርሷል። እሷ ግን ሁሌ ምን ትላለች? የእናት እርግማን አይደርስም ትላለች። በእሳቸው ላይ ሆነ እኮ የሚራገመው መንፈስ እኮ ነው። አዎ እንደዛ አሁን ላይ እኔ እንደዚህ ስል አትራገሚ ምናምን አትሳደቢ እንደዚህ ምናምን እላታለሁ። ከዛ እንደዚህ አትበሉኝ። እኔ አሁን መች ተሳድቤ ነው? ጭራሽ ነው የማይታወቃት፣ ምንም አይታወቃትም እሷ። አዊው የኔም እናት ናት። እኔ እቺ ልጅ እህቴ ነች እንዴ ከታች የምጽፈው ግን እና አትረዳህም ግን እንዴት እንደሆነ ብቻ አላውቅም። በጣም ከባድ ነው። ግን የሚገርም ነገር ሚካኤል ድርሳን በየወሩ በ12 ታስነብባለች ቤት ውስጥ። እሷ ማንበብ ስለማችል የነፍስ አባቷ እየመጡ ያነቡላታል። ቅዱስ ሚካኤል ደግሞ ለኔም በጣም ወዳጄ ነውና አሁን ላይ ስጸልይ እንደው ቅዱስ ሚካኤል በቃ ቤተሰቦችን ውስጥ ያለውን ነገር አንተ ተዋጋ ላለውና መንፈሱን ደግሞ ቅድም ላልከው መንፈሱን እኔ አንድ ስሰግድ አንተ 1000 ስገድ ብዬ ነው የምጀምረው። ስሰግድ 1 ሚሊዮን አርጊው 1000 ጎበዝ፣ እንደዛ ማለትሽ በጣም ጎበዝ ማርያም። እሺ የታባቱ ስገድ መምህር ሲል ስለምሰማው እኔ አንድ ስሰግድ አንተ 1000 ስገድ ብዬ ነው እንትን የምለው። በፊት 10 ያለው ምናምን እል ነበር። አሁን ደግሞ ቅዱስ ሚካኤል ይሰርቅ ገጠመኝ 187ኛ ምናልባት ይሄ ሊሆን ይችላል። ገጠመኝ 187ኛ ወይም ደግሞ
87 እሺ ደግሞ 188ኛ ሁለቱንም የእኩል መኳለና የሚለውና 87 እሺ 187 እና 188 187 እና 188 ነው ከሁለት አንዱ ነው 187 ነው 87 187 እና 188 አሁን በቅርብ ከሁለት ሳምንት በፊት የተለቀቀ ነው። እሺ እና ምንድነው ይሄ የርግማን መንፈስ አለ 187 እኮ ግን 180 እኮ የቄስ አስመሳይ ሰላይ ምክንያት ምናምን ነው የሚለው ኖ ገጣይ 187 አዲሱ ነው የትኛው ጋር ያለሽ? ኦኬ ድሮ ላይ ገብቼ ነው እንዴ? እሺ መምህር ተስፋዬ ነው ራሱን መሰረተ የሚለው ልጆቻቸውን የጠቀሙ መስሏቸው በቡና የካደሙ የመረቁ እናትና ባለሀብት የቤተሰብ ውድቀት ምን ይላል? ሜቢ ይሄ ሊሆን ይችላል ወይ ደግሞ ይሄ ኩል መኳል የሚለው ሊሆን ይችላል። ኩል መኳል የሚለው እሺ ከሁለት አንዱ እሺ ሁለት አንዱ ነው። እስኪ እዩና እንትን ታያለሽና ምንድነው ይሄ የርግማን መንፈስ ሲኖር እናቶች ብዙ ብዙ ጊዜ በቃ ወይ አፈር ያስበላሽ ምናምን ይላሉ። ከዛ በኋላ እድሜ ልክሽን አንቺ አፈር ስለሽ ትያንቱሽ አፈር መላስ ይቀጣ አፈር መላስ ሳይሆን በኑሮ ትመቻለሽ በትዳር በብዙ ነገር በቃ እና እናቶች እንደቀልድ የሚሰድቡት ነገር ይሄ የርግማን መንፈስ ሊኖር የርግማን ዛር ሊሆን ስለሚችል በጣም ብዙ ዋጋ ያስከፍላል በነገራችን ላይና ምናልባት እንደዛ ይሆናል አንቺ እንትን ያልሽው ያሳለፍሽው ቤት ማለት ነውና ይሄን ገጠመኝ ስሚውና እስኪ ሌላ ጊዜ ስንገባ ደግሞ እናገርበታለን። እና አንቺ ራስሽን አብርቺ በደንብ እግዚአብሔር ያክብርልኝ። ራስሽን አብርቺ በደንብ ከዛ በኋላ እግዚአብሔር ይጠብቅልኝ። አሜን አሜን። ታችን በርቺ እሺ። ምንም ቆራጥነት ነው የሚያስፈልገው። በቃ ምንም ማቆም የለበሽም። ቢደክምሽ ራሱ አልኩሽ ቁጭ ብለሽ ትጸልይ እሺ። አይ ችግር የለውም። እሺ አይ በረታለሁ። እሺ ታችን እሺ። እግዚአብሔር ይሁንሽ። እሺ ማራናታ መሰለኝ አንቺ ነሽ መሰለኝ። አቤት አሎ እንዴት አመሻችሁ? በስመ አብ ወወልድ ወመንፈስ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳሚ እንዴት ነህ? ሁላችሁም እንዴት አመሻችሁ? እግዚአብሔር ቤተሰቦች እንዴት ነሽ? እግዚአብሔር ይመስገን አላህ እግዚአብሔር ይመስገን። አሁን እህቴ ባነሳቸው ጉዳይ ላይ መጀመሪያ ከሷ በጀምር ይሄ የእርግማን መንፈስ ብላ ባነሳቸው ላይ እንትን ብል እኔ ራሱ አባቴ ልጆኝ ረግሞኝ ነበርና እርግማን በጣም ተከትሎ ይሄዳል። ብዙ ጊዜ በጣም በህይወታችሁ ይገባል መምህር ሲል ብዙ ጊዜ ይላልና እኔ አሁን መምህር ሲያስተምር ነው የመጣልኝና አባቴ ልጆኝ ስለተለየኝ አላሳደገኝ ምን ቢረግመኝ ምን ቢለኝ ምናምን ል ነበረ በልጅነት ስለተለያየን ማለት ነው። እና አባቴ በጣም ረግሞኝ ነበር በልጅ በቃ በጣም ተለያይተን ከርቀት ከ10 ዓመት በኋላ ተገናኝተን ስንገናኝ በቃ እናቴ ብዙ ነገር ስለ አባቴ ነግራኝ ስለነበር አባቴን ጠላሁትና እንትን አልኩኝ። አባቴን ካየሁት ወዲያ አስጠላኝና ሰደኩት በሰው መሃል አላሳደከን ጥለህን ምናምን ብዬ ማለት ነው። ከዛ አባቴ አልቅሶ ቢለምነኝ እንድትነካኝም እንድትተኝም አልፈልግም ብዬ ረግጬው ሲሄድ ወልደሽው ብሎ ረገመኝ። እግዚአብሔርን ወልደሽው የልጅን ነገር ወልደሽው ሲለኝ ወልጄ አየሁትኝ በልጄ ላይ ማለት ነው። ያንን እርግማን በጣም ገረመኝ። እግዚአብሔርን አሁን መቼ እንደገባኝ ታውቃለህ? አሁን መምህር በቅርብ ሲያስተምር እስካሁን አልነቃሁም። ግን እኔ አባቴን ራሱ ያው ሰው አስታረቀን ግን እንደዚህ አባቴ እንዲህ ብዬ ነበር ይቅር በለኝ ብዬ አላልኩትም። እና መቼ ነው ልቤ የተከፈተው? አሁን በቅርብ ነው። በጣም ገረመኝ። ይሄው እሱም አለ ልጆቹ ኖረ፣ እኔም አለ ልጄ ኖርኩኝ። ልጄን ትቼ ተሰድጄ ጥዬ ነው የምኖረው። አየክ በልጅሽ አገኘው ማለት ይሄ ነው። ወልደሽው እኔ ምርቃት ይመስለኝ ነበር አንዳንዴ ወልደሽው ሲባል በጣም ትልቅ እርግማን ነው፣ መጥፎ እርግማን እግዚአብሔርን እና እርግማን በጣም ከባድ ነው። ይከተላል፣ አይደርስም። የእናትም እርግማን አይደርስም፣ የአባት እርግማን አይደርስም የሚለውም አይሰራም። እላያቸው ላይ ያለው መንፈስ የሚያመልኩት መንፈስ ስለሆነ ቢጥሉት እንኳን መንፈሱ ከላያቸው ላይ ስለማይወገድ
ቢጥሉ ኮተቱን ጥያለው ቢሉም ደግሞ በድብቅ ያመልኩታል፣ ይጠሩታል። በድብቅ ቡና እያፈሉ ስለሚጠሩት መንፈሱ አንደበታቸው ላይ ቁጭ ብሎ አፋቸው ላይ ቁጭ ብሎ ነው እንትን የሚናገረው የሚረግመን። እናታችን አይደለም አባታችን አይደለም እዛ ላይ ቁጭ ብሎ የሚረግመን መንፈሱ ነው። መንፈሱ እስከሆነ ድረስ ደግሞ እርግማኑ በህይወታችን እየገባ ብዙ ነገሮችን ያበለሻሽብናል። እውነት እኔ በህይወቴ በአባቴ ነው እርግማን እንደዚህ ህይወቴ ብልሽሽት ያለው ብዬ አሰብኩኝ አሁን። እና እርግማን በጣም ይከተላል፣ ከባድ ነው። ይቅርታ መጠየቅም አለብን። አስከፍተንም ከሆነ ደግሞ ይቅርታ መጠየቅ አለብን። እናት መርቁኝ። አሁን እኔ ልጄን ሁሌም በደወልኩ ሰዓት ልጄን እመርቀዋለሁ። እግዚአብሔርን መምህር ካስተማረኝ በኋላ ነው እንትን እምለው። ምንም ነገር ሳያረግልኝ እንደዚህ ምንም እንትን ሳይል ልጄ ልመርቅ ትምህርትን ይግለጽልህ በቃ የቻልኳትን ያህል ልጄን እመርቀዋለሁ። ለምን ተናድጄ መረግሜው ስለሚሆን ወይ ተናድጄ ሰድቤውም ስለሚሆን አፌ ላይ ቁጭ ያለው ነገር ልጄ ላይ ሄዶ እንዳይሰራ፣ ልጄ ላይ ሄዶ የሆነ ነገር እንዳያረግ፣ የኔ ህይወት እንደተበላሸ የልጄም ህይወት እንዳይበላሽ ማለት ነው። አሁን እፈራለሁ። እድሜ ለመምህር እግዚአብሔር ይስጥልን፣ በእውነት እድሜና ጤና ይስጠው፣ ያቆይልን። ብዙ ነገር አሳውቆኛል። እና እርግማን በጣም ከባድ ነው እህቴ። አንቺም እናትሽን ጸሎት አድርጊላቸው። ምርቃትን በነገራችን ላይ ጥንቃቄ ማድረግ አለባቸው። እናት እድሜው የገፋ ሰው ሁሉ ሲመርቀኝ የሆነኛ ብሎ ማሰብ ከባድ ነው። ምክንያቱም እነዛ ሰዎች ጨሌ ያመልካሉ ወይ እንደው እንደዚህ ያደርግልህ ሲሉ ልባቸው ወይም ደግሞ ውስጣቸው የሚያስበው ማንን ነው? እግዚአብሔርን ነው ወይስ አዳልሞት ብለው የሚጠሩት ጠቋር ብለው የሚጠሩት እሱ ነው እያሉ ያለው ብሎ እያሰቡ ነው የሚመርቋቸው። ይሄ ነገር በደንብ ማሰብ አለባችሁ። ትልቅ ሰው ሁላ ስለመረቃችሁ ያመርቃት እንትን ነው ማለት አይደለም። እሺ ወንድሞች፣ እና እርግማንም ምርቃትም እንትን የሆነ መመርመር ያስፈልጋል። ዝም ብሎ አይደለም ማለት ነው። እና እንደ ቀልድ አትዩት። እናንተም ደግሞ አትራገሙ። እንደዚህ ድረስበት እንደዚህ ብለህ አትበሉ። ምናልባት በውስጣችን ያለው መንፈስ አናውቅም። የእርግማን መንፈስ ሊሆን ይችላል ያለው የትኛው እንደሆነ ስለማናውቅ ትንሽ ጥንቃቄ ያስፈልጋል። እሺ ቀጥታችን በርዕሱ በዛሬ ርዕስ ላይ ካለሽ በርዕሱ ደግሞ ወደ ርዕሱ ስመለስ ይቅርታ ገርሴም ስለወጣው ልጅቷ ስላለች አባቴም ትዝ ስላለኝ እና በርዕሱ ላይ እንደነበረው ያው መተት ሲደረግበት ያለው ነገር ነው። እኔ አሁን አይጥ በጣም ያስቸግረኝ ነበረ ማለት ነው። ያኔ ደግሞ ስለማላቅ ምንድን ይሄ በቃ ቤቱ ቆሻሻ ነው ምናምን ብዬ አጸዳለሁ። አፈር ስለሆነ ነው ምናምን ብዬ አፈር ስለሆነ መሬቱ ምናምን በቃ እንደዛ እያልኩ ዝም ብዬ ቤት አጸዳለሁ ምናምን አላቅም። በጣም ብዙ ጊዜ ልብስ ነው የሚበላብኝ። ልብስ ይበላል። እንጀራ መሶብ ላይ እንጀራ ብዙ ጊዜ ደፍቻለሁ። በቃ እንጀራ መሶብ ላይ ይገባል። በቃ ምን ልበልክ በቃ አይጡ ትርምስምስ ነው። በቃ መኝታ እንኳን የለም። ተኝተን በመኝታችን እንኳን ሄድ ነበር። እግዚአብሔርን ከጊዜ በኋላ እኔ በምን እንደሆነ አላቅም እናቴ የሆነ ጸበል አለ እንትን እግዚአብሔርም ጸበል ሲረጭ ይተዋል ምናምን ይባላል። ያኔ እኔ በእምነት እንትን እየጠበቅኩ ስላልሆንኩም እንደዚህ እምነትን ብዙ ክርስቲያን ነኝ፣ የስም ክርስቲያን ነኝ እንጂ ብዙም አላውቅምና እሱን አንጥታ ረጨች። አንዴ ጸበል ማለት ነው ረጨችልና ደህና ሆነ። ግን ቆይቶ ደግሞ ከጊዜ በኋላ መጣ። ለምን እኛ ስላልጠነከርን ማለት ነው። እና ብዙ ነገሮች ነበሩ በዛ ላይ አሁን የተናገርካቸው በጠቅላላ እዛ ላይ እየሰጣቸው አሉ። እንደዚህ በመተት በተደረገ ነገር ነው የሚገባው እና የሰውየውን ጸባይ እንይዛለን። ሰውየውም ወይ የሆነ ነገሩ ስንኩል ከሆነ ያን የሚሰናከለው ነገር ላይ እኛ ህመም ይሰማናል እንደተናገርከው ነው። እና እኔ በዛን ሰዓት ላይ እየተፈተንኩበት ይሄ ነበረ። እና አሁን ደግሞ ጸሎት ስጀምር የነ መምህርን ትምህርት ምናምን ሳዳምጥ ምናምን የሆነ በቃ እያየሁኝ መጣሁኝ ምን እንደተደረገ እንዴት እንደነበረ ምናምን እያወቅኩኝ መጣሁ። እየነቃው በትምህርቱ ማለት ነው። በትምህርቱ በስግደት ላይ ምናምን እንደውም ስግደት አሁን ነው በደንብ ጎበዝ የሆንኩት። ያኔ ሰግድና በቃ ተኛለሁ፣ እዛው ትንሽ ሰግድና ተኛለሁ። ጸሎት ራሱ ሳላደርስ ማለት ነው። በቃ ዛሬ ሰግድና ነገ ላይ አልሰግድም። በቃ ከ3 ቀን ወይ ከ4 ቀን በኋላ ትዝ ይለኝና ደግሞ እጀምረዋለሁ። እንደዛ ነበር። ትምህርቱን እያዳመጥኩ ራሱ አልነቃሁም ነበር። በቃ ትምህርቱን አዳምጣለሁ፣ ግን ስገዱ ጸልዩ እንደዚህ ነው መጨረሻው በቃ እንደዚህ ነው ያማረው ምናምን ሁሉን ነገር እሰማለሁ። ግን በቃ ጠቅልዬ አልሰግድም ነበር። እንደዚህ አቆራርጠው ነበር። ጸሎት ራሱ ጀምርልህና ይደበልቅብኛል። የጀመርኩትን ጸሎት ትቼ ሌላ ቦታ ነው የሚሄደው። ከዛ ደግሞ እቆጥራለሁኝ እንትኑን ማለት ነው ገጽ አለቀ አላለቀ ገጹን እቆጥራለሁ። እግዚአብሔር እንዴ ከዛስ ምናምን ሆኜ ነው ምናምን ብዬ ምን ሆኜ ነው ልና እኔማ አይደለሁም እያልኩኝ በስማም ብዬ ደግሞ ደግሜ እንደ አዲስ ጀምሯለሁ ማለት ነው። ከቆጠርኩ በኋላ ካቋረጥኩበት አልጀምርም፣ እንደገና ነው የምጀምረው ልይዘኝና ማለት ነው። ከዛ እንደዛ እያደረኩ አሁን እግዚአብሔር ይመስገን ደህና ነኝ።
በጣም ጎበዝ ነኝም ባልልም አክቲቭ ነኝ ባልልም እግዚአብሔር ይመስገን ብዙ ነገር አይቻለሁ፣ ብዙ ነገር አግኝቼበታለሁኝና ብቻ እግዚአብሔር ይመስገን ነቅቻለሁ ለሁሉ ነገር። አሁን ለቤተሰቦቼ ከራሴና ድኜ ወደ ቤተሰቦቼ ደግሞ እየሄድኩ ነው። እንግዲህ ቤተሰቦቼም ያው ፈተና ሆነውብኛል። እኔ ቅዱስ ቁርባን ምናምን መቀበል ስጀምር እናቴ እንዴት ትቀበያለሽ? እኔ እንኳን አልተቀበልኩ ገና ልጅ ነሽ ምናምን በጣም ብዙ ነገር መጣብኝ ማለት ነው። ከቤተሰብ ከእህቶቼ መጣላት፣ በቃ ከቤተሰብ መጋጨት መጣ በዚህ የተነሳ ማለት ነው። እና እኔ በቃ እንዲገቡ ንስሐ እንድትገባ ምናምን ነግራት እናቴ ንስሐ ትገባለች፣ ግን ቅዱስ ቁርባን መቀበል አትፈልግ። ያው በቤተሰባችን ይመለክ ስለነበረ በሷም በእናቷ በኩል ጨሌ ምናምን ስላለ ጭራሽ ጨሌውን ለማንሳት ነው የምፈልገው። እናቴ እንደዚህ እየገባች ማለት ነው እኔ ሰይጣን ነው ይሄ እንደዚህ ነው እያልኩ እነግራቸዋለሁ። የሰማሁትን ትምህርት እነግራቸዋለሁ፣ አዳምጡ እንደዚህ እላቸዋለሁ። ግን እነሱ ፈቃደኛ አይደሉም። ያው ፈተና ላይ ነኝ። ብቻ እግዚአብሔር ይርዳኝ። ወደፊት አገር ቤት ስገባ እንደምቀይራቸው እናቴንም እንደማቆርባት ከእግዚአብሔር ጋራ ተስፋ አደርጋለሁ። እና እዚህ ላይ ነው ያለሁትኝ። አሁን እኔ በጣም ፈተና እየሆኑብኝ ያሉት ቤተሰቦች ናቸው። ለምን እህቴ አሁን እሺ ትለኝና ነገ ቃሏን ታፈርሳለች። እሺ ትለኝና ቃሏን ታፈርሳለች። በቃ ዛሬ የሆነ የምሰራው ስራ ይሄ መጠጥ ምንም ስለሆነ እሱን ተይ፣ መጠጡን ተይና ሌላ ነገር ኃጢያት ያልሆነ ስራ ስሪ ምናምን። እንዴ ምን ኃጢያት ነው? ምን ችግር አለ? እኔ ያልጠጣሁት የጠጡት ሌላ ሰው እንዴ ለነሱ ታጫቸው፣ እነሱን ኃጢያት ውስጥ እየጨመርሽ አንቺም እኮ ኃጢያት ሰሪ ነሽ ያው ነው ምናምን ብዬ አስረዳታለሁ ማለት ነው። ግን እሺ ትለኝና በነጋታው ደግሞ አፍርሳ እዛ ቦታ ነው ማገኛት። እኔ ሌላ ስራ እንድትሰራ እየመራኋት ነበረ። ግን እሷ ደግሞ ፈተና ሆነብኝብኝ። አሁን እዚህ ጋር ይካም በኋላ ወይኔ ቅርታ ሰንተራ ማቁረብ አለብሽ። ለምንድን ነው ቅዱስ ቁርባን ምናምን ማትቀበይን? እሳት ማገቢ ልጅሽ እንደዚህ ሆነ። በነገራችን ላይ ይቅርታ አድርግልኝና አንሳዛውኝ ልጇ አሁን ትምህርት አቋረጠች። 8ኛ ክፍል ስትወርቅ አልማርም ብላ አቋረጠች። የኔ ልጅ አለፈና የሷ ወደቀች። አልማርም ማለት በግድ ገባች፣ ደገመች። አሁን ደግሞ አልማርም ማለት ይሄ ነገር አንቺ ስለምረግሚያት ነው። እርግማን በጣም እህቴ በጣም ትራግማለች፣ በጣም ማለት ነው። አፏ ላይ በቃ ስድብ እርግማን ነው የሚመጣው። ለምን እንደሆነ አላውቅም። አትርገሚያቸው ልጆቹን። አሁን ራሱ መርቂያት ልጅ ናት፣ አንተናት በያት፣ አትርገሚያት። በቃ ጸሎት አርጊ፣ ንስሐ ግቡ፣ አስጠምቂያት ስላት ይሄው የለም በቃ ምን ትምህርቷን አቋርጣ ስትቀመጥ ራሱ ምንም እኔ ለሷ ልጅ እኔ ጸጸተኝ ትምህርቷ ማለት ነው። እና አሁን እንዴት ላርጋት? እህቴን እንዴት አባቴ አርጌ በመልሳት ነው? በምን ባረጋት ትመለስልኛለች? አሁን በጸሎት ሁሉ እዚህ አስባታለሁ። በጸሎት እናቴንም ቤተሰቦቼንም ሁሌንም ያው ጸሎት ሳረግ ስማቸውን ጽፌ አረጋለሁኝ። ሁሌም ጸልያለሁ እና መላ ቤተሰቦቼን አስባለሁ። ያው ብርቱ ባልሆንም ደካማ ነኝ፣ ግን ያቅሜን ያህል ያችን ለራሴ በማረጋት ጸሎት ላይ ቤተሰቦቼን አስባለሁ። ግን መቀየር አቃተኝ እና እንዴት ላድርግ? እንዴት አድርጌ በነግራቸው ይቀየሩልኛል የሚለውን ነው ጥያቄ። እና ይሄ ነው እኔ ጋር ያለው። ምን ትለኛለህ ሳሚ ወንድሜ? እሺ በቅርቡ የቴሌግራም ቻናል ከፍታለሁ። እዛ ላይ እንላለን እህታችን ዘመን አስቤያለሁ እንደዛ። እሺ እህቴ ምን እንግዲህ ምን አለ መሰለሽ አጠገብሽ ያለ ሰው ቢሆን እንደምንም ትያለሽ። ግን አጠገብሽ ያለ በሩቁን ሳለውን ሰው መምከር በጣም ከባድ ነው እና በእነሱ ላይ መፍረድ ያስፈልግም። መንፈሱ ስለሚደፍናቸው ምናምን ገባሻል ብለሽ። ስለዚህ ማድረግ የምትችይው ምንድን ነው? አንቺ በጸሎት ማሰብ ብቻ ነው። በአምላክ ልቦናቸውን ክፈት። እኔ አቅም የለኝም፣ አቅም ያለ አንተ ነህ። መለወጥ ነገሮች ማስተካከል የምትችለው አንተ ስለሆንክ አንተ በዚህ ነገር ላይ ጣልቃ ገባበት ብለሽ ማለት ወይ ሱባኤ መግባት የምትችልበት ሰዓት ሱባኤ መግባት፣ አንድ ቀን ሱባኤ ብትሆን እረፍት የምትይሰጥ እረፍት ካለሽም ከሌለሽም ደግሞ በጸሎት ማሰብ በቃ እግዚአብሔር አምላክ ልቦናቸውን እንዲከፍት ማለት በጸሎት በማሰብ በቃ ማለት ስማቸውን እየጠራሽ በቃ ልባቸውን እንዲመልስ በቃ እውቀታቸውን እንዲነቁ እግዚአብሔር አምላክን ጠይቂ። ማድረግ የምትችይው ነገር ብቻ ነው። ምክንያቱም በምንም ማድረጋችን ነገርታቸው ከመንገር ላይ ምንም ነገር የለም። ከመንገር በላይ ከማሰለት በላይ ምን አለ? በግድ አይሆንም። በነገራችን በግድ ስለሚሆን ግዴታ ማለት አለብሽ ማለት ነው። በጽኑት መምህርም ይላል
መምህርም አታስገድዷቸው ራሳቸው ልባቸው ካልፈቀደ ተወት አድርጓቸው ይላልና ተወት እያረኳቸው መጣው። ግን እኔ ብዙ ጊዜ ተጫንኳቸው። አሁን እናቴን በጣም ነው የተጫንኳት። እናቴ እኮ ንስሐ ትገባለች፣ ግን ቁርባን እምቢ አለች። እኔ ልብሱላ ምንም አዘጋጅቼ ነበረ ቁረቢ አንቺ የለሽ ምናምን ትለኝ። እኔ ባልኖር ምን ችግር አለ? ሰው አለ፣ ብቻዬን ሆናለሁ እንዴ? መቻሽን ብትሆኚ ምንም ችግር የለው፣ ክርስቶስ ባንቺ ላይ እኮ ነግሷል ምናምን ብዬ አስረዳታለሁ እናቴን። ሁሌ በነገራችን ላይ ካርድ እየገዛው ነው፣ ሁሌ ቀጥታ እየደወልኩ ነው እንደውም የምነግራት ማለት ነው ለእናቴ። ትንሽ እናቴ ትሻላለች ብዬ ግን አይሆንም፣ እኔ ካልሆንኩ አይሆንም። እና ትንሽ ደግሞ ልጄ ምን መሰለህ እንትን ከኔ ላይ የሆነ የዝሙት መንፈስ ሳይሄድ አይቀርም መሰለኝ ወደ ራሴ እየሳብኩ ነው እንትን እያልኩኝ፣ ግን አይናፋር ሆነ። አይነ ጥላውም ሄዷል፣ ወደ እኔ እየሳብኩ ነው። እንደምንም ደግሞ እየታገልኩ ነው የሱንም፣ ግን አይናፋር ነው። ሰው ፊት በቃ ያፍራል ሰውን ምናምን። በቃ እንደዚህ ደፋር አይደለም። ጓደኛ አይፈልግም፣ ብቻውን መቀመጥ ነው የሚፈልገው። በቃ ክላስ ይገባል፣ ከትምህርት ቤት መጣ ይገባል፣ ብቻውን ነው መቀመጥ የሚፈልገው። ስልክ ማውራት አይፈልግም። በቃ ፊልም ማየት ምናምን፣ ጥናት ካለ ቤት ስራ ካለ ያንን መስራት እንጂ በቃ ከእናቴ ጋር ካልሆነ ከአያቱ ጋር ካልሆነ ሌላ ሰው ማውራት አይፈልግም። አሁን ይሄ ልጅ በጣም ይወዳል፣ ወንድማቾች ናቸው፣ በጣም ነበር የሚዋደዱት። አሁን የለም ጨዋታ ምናምን፣ ውጭ እንደ ልጆች ወጥቶ ምናምን አይጫወትም። ኳስ ምናምን በፊት በጣም ነበር፣ አሁን የለም። ቅድም ዘረዘር ነው ራሱ አልሰማሽም? አለበት አሁን ካልሽ ውስጥ ከዘረዘራቸው ነገር ውስጥ አለበት። ስለዚህ ያው መተትም አይጠፋበትም ማለት ያው ኖርማሊ እኔ የሚሄድ ያለ ይመስለኛል። የዛሩ ማለት አንቺ በርተሽ ጸልይ ቀጥቅጪ የልጅሽን ክርስትና ስም ይጻፍሽ የሚያደርገው አሁን የነገርሽኛላ የሚያደርገው ነገር እየጠራሽ እየቀጠቀሽ ወደ አንቺ መሳብ ከዛ እግዚአብሔር ብሎልሽ ነው ወደ ሀገር ስትሄጂ እሱንም እንትን ማለት እዛ የሚያስቆርበው ደግሞ ቢሆን መልካም ነበር። ማለት የሚያስቆርበው አይሄድም። ቤተክርስቲያን ሂድ ይጾማል፣ ቤተክርስቲያን መሄድ አይወድም። አሁንማ እኔ በቃ ምንም ተስፋ ስለቆረጥኩኝ ማለት ነው፣ በቃ ስለተሸነፍኩኝ ለእሱ ሳይሆን መሸነፌ በቃ አጠገቡ መሄድ ስላለብኝ አቋርጬ ለመሄድ እያሰብኩ ነው። ኮንትራት ራሱ ማለት ነው በቃ ልግባ እያልኩ ነው። አልችልም ምናምን የሚሆን ነገር አትድገሚ። እግዚአብሔር በእግዚአብሔር ሁሉም ነገር በክርስቶስ ማለት እችላለሁ አይደለም በሚሰጠን በክርስቶስ ነው ይቻላል። ስለዚህ ምንድነው የጊዜ ጉዳይ ነው። በቃ በትዕግስት እግዚአብሔርን በትዕግስት መጠበቅ እግዚአብሔርን በትዕግስት መጠበቅ የእግዚአብሔር ቀን አለች። ግን እስከዛ ድረስ ማድረግ አለብሽ። አንቺ መልከት አለብሽ። አንቺ እምነትሽ ብርቱ ከሆነ ከዚህ ሆነሽ እዛ ጋር ይለወጣል። ስለምንሽ ዋና አንቺ የእምነትሽ ጥናት ነው ማለት ነው። ገባሽ ምንሽ? ስለዚህ አንቺ እንትን አትበይ። ምን የመድከም ስሜት እንዳይሰማሽ ለራስሽም መልሰሽ ይሄ ነገር እንዳትነግሪው። ምክንያቱም አይ ጆሮ ስለምትገኝ ለመሸነፍ ሳይሆን እነሱ ስላቃቱኝ ነው እንጂ እኔ ተስፋ አልቆርጥም በክርስቶስ። አንድ ቀን እግዚአብሔር ሁሉ እንደሚያስተካክለው ተስፋ አደርጋለሁ። በአንድም በሌላ መንገድ ያስተምራል። የሰው ልጅን አያስተውልም የሚለው ለእንደነዚህ አይነት ሰዎች ነው። ነገራቸዋለሽ ሐሰብ ምልክት ያሉ አይደለም። አንቺ በቻልሽ መጠን በጸሎት ታስቢያቸዋለሽ። እነዚህ ሰዎች ነፃ ፈቃድ ያስፈልጋል። እግዚአብሔር ምንድነው ነፃ ፈቃዳቸውን ይፈልጋል። ዝም ብሎ እግዚአብሔር ልብን መቀየር አንተ ምክንያቱም በቃ እግዚአብሔርም ነፃ ፈቃዳቸውን መንካት አይፈልግም። መጀመሪያ በራስሽ ልብሽ መነሳስነት ኑሮት ፈልገሽ እንድትመጪ ነው የሚፈልገው። ከዛ በኋላ እግዚአብሔር ስራው ይሰራብሻል። ያንቺ ትምጥ የፍላጎት በሱ ቸርነት ይጨመርበታል ማለት ነው። እና ይሄን ነገር ማያሳዩ ከሆነ እግዚአብሔር አምላክ ከነሱ ነጥሎ አንቺ ያድንሻል። ገብሻል? አንቺ ያወጣሻል ካለሽበት ነገር ሁሉ። እነሱ ቢያመልኩ ምን ቢሉ እንትን ይልሻል ማለት ነው። አንቺ ግን ምን ማድረግ አትችይ። አሁን እኔ እቋቋመዋለሁ፣ ግን እነሱ የሚመጣውን ነገር በልጄ ላይ የሆነ ነገር እንዳይመጣ ፈራለሁ። አይቋቋሙት። አንደኛ ምን መሰለ ሳሚዬ፣ እኔ በፊት እንትን ቤት እንደዚህ ጠንቋይ ቤት አንድ ቀን ነው አያቴ ይዛኝ ሄዳ ማለት ነው። ከዛ ከዳሚ ሆኜ ቀረሁኝ 2 አመት ሙሉ ማለት ነው። እና ያያም አለ የሰራሁት ያያ ነገር ስላለ ወደ ልጄ ይሄዳል፣ በልጄ ይበቀለኛል ብዬ አሰብኩ። ልክ የካርኩለት ምን አረገኝ መሰለ፣ ሁለተኛ ብዬ እና መምህርን ከትምህርት ስሰማ ስክድ ልጄን እጁን ሰበረብኝ። እጁ ወለቀ ማለት ነው። እና ልጄን አሁን የሚበቀለኝ በማን ነው? በልጄ ነው እንዳለ። እንደውም እሱ ነው ልጄን ያዘው ብዬ እንትን የምፈራው ማለት ነው። ስለዚህ አሁን እንዳይቀድመኝ ይፈራል። ለዛ ብዬ ነው መግባት ያለብኝ አልኩት። ስለዚህ አንቺ መጀመሪያ እንትን በይ፣ በቃ አንቺና ልጅሽን በደንብ ከዚህ ነገር እንትን በይ። ከልጅሽም አልፎ መጀመሪያ ራስሽ አንቺ ስትይ ነው ልጅሽን እንትን ማለት የምትችይውና ስለዚህ ምን ማድረግ አለብሽ? አንቺ እንትን ማለት አለብሽ። ልጅሽን እያሰብሽ
እሱ መሳብ ምናምን ነገር ማለት ነው። ከዛ እንግዲህ እግዚአብሔር ያውቃል። እግዚአብሔር ይመስገን ለሁሉም እዚህም ለደረሰ እንደዚህም ለነቃ ለመምህሮቻችንም እድሜ ጤና ይስጥልን። ለእናንተም እግዚአብሔር ጤና ብርታቱን ይስጣችሁ። ተባረኩልን እንድንተነፍስም ስላደረጋችሁ በጣም ሰው ይማርበታል። ነገራችን ላይ መነጋገራችን መወያየታችን ማናችንም አውቀን አይደለም፣ ግን በቃ እንትን ነው በጣም መቤቴ እኔ አንተ ጋር ለመግባት ራሱ ሊብህ አይመጣልኝም። በእውነት ብዙ ጊዜ እኮ እንትን ላይ ዩቲዩብ ላይ ጽፍልሃለሁ፣ ሼር ጻፊልኝ፣ ሼር አደርግልሻለሁ ምናምን ትለኝ እጽፋለሁ ሁሌ ለምን ሼር አታደርጊኝም እያልኩኝና እንደውም አልፎ አልፎ ነው የማገኘህ። እንደገና ደግሞ አንዳንዴ ማታ በመተኛ ሰዓት ነው የምትገባውና እድል አይገጥመኝም። አንድ ለቀን ነው እድል የገጠመኝና የተናገርኩት። አዎ ጥሩ ሰዓት ገባህ ዛሬ፣ ደስ ይላል። ሁሌም በዚህ ብትገባ ጥሩ ነው። ስገባ እንግዲህ እስኪ እንደገና ይርፍቃር ነው። ዛሬም ስራ ስለጨረስኩ ምናምን ነው። እያመቻቸ ስራ አለ። እያመቻቸ በጊዜ ብትገባ መልካም ነው፣ ጥሩ ነው። ያው እድልም ስለሰጠህን እናመሰግናለን ወንድማችን፣ ክበርልን። ቦታ ይዣለሁ እኔ ሰዓት ይዣለሁ። እግዚአብሔር ያክብርልኝ። ሁላችሁንም በጣም አመሰግናለሁኝ። ስላወራሁም በጣም ደስ ብሎኛል። እንደዚህ መተንፈስ ደግሞ በጣም ደስ ይላል፣ መናገር ማውራትም። እግዚአብሔር ያክብርልኝ። ሳሚዬ አዳምጣለሁ። ሚዩት አድርጌ ቀጣይ አስገባ። እሺ ታች የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።